وانا درسن 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 كوتر سايقول وانا درسن عندي تسباسبن وانا درسن ما عدو تباركو وانا درسن يتقادس وانا درسن ورمزاو زنطو وانا درسن سيتام تشكركرا وانا درسن اني بس وانا درسن كمي ودو غارا وانا درسن وانا درسن وانا درسن وانا درسن وانا درسن ميم تنشي መሶባ ይዘጋ ማዷ ወሰን የለሽ ሁሉም በፈገግታ የሚጋበዝበት በሯ የማይዘጋ ማዷ የማያልቅባት የናላዛር እናት የነሄኖክ እናት የቢንያም እናት የኒያሬድ እናት አስጨንቃት ጋቢ እቴቴ ብቻ ናት ሰጠኝና እኔም ልስት ሚስጥሩ የገባት ሰው በልቶ ጠጥቶ የጠገባ ይመስላት ሺ በልቶ ሽጠጥቶ ቢያሻው ስንቅ ቋጥሮ ከጠጁ ካረቂው አቀላቅሎ ሰክሮ በፍቅር ይሸኛል በያነቱ ቋጥሮ ይባላምባራስ ልጅ ባለ ግርማ ሞገስ ተስፋዬ ከበደ የፈገግታው ንጉስ ክፉ ቃል አይወጣው ሁሉን ቻይ መካሪ አጠር ባለ ጸሎት ማዕዱን ዘካሪ ባንደበተ ርቱ ባይኑ ተናጋሪ አልሞ ተኳሹ ተስፋዬ ከበደ ምክሩ አንጀት አርስ ነው አንዴ ከወደደ ፍቅር በተግባር ነው ተስፋዬ ከበደ ብዙ ሰው አቃለው ሰው ጥራ ብትሉኝ የዚህ ቤተሰብ ግን እጅግ ተለየብኝ ብሉልኝ ጠጡልኝ በፍቅር ማስጨነቅ 30 ወጥ ቋጥሮ ህማማን መጠየቅ ለሰው ሐዘን ደራሽ ለከፋው መካሪ የዚህ ዘመን አብርሃም የፍቅር አስተማሪ መስሎ ሳይሆን ሆነው ሰውን የሚያከብሩ ተካፍሎ መብላትን በተግባር የኖሩ ካንገስ ሳይሆን ካንጀት ሁሉን የሚያደርጉ የቴቴ ቤተሰብ ይበለጠ ደጉ እየበሉ ማግሮስ ዘር ያስተማራችሁ የፍቅር ተምሳሌት ልዩ ፍጡር ናችሁ በመተሰጡት ልክ አብዝቶ ይስጣችሁ ለናታችሁ እድሜ ለአባታችሁ እድሜ ይለግስላችሁ በተጃምቡላ ነው በጠላ ገፈታ የነሄኖክ እናት ወለጅ ማንታ በዲሲ ጎዳና ታሪክ የሰራሽው ልጆችሽ አደጉ አንቺ የተነሰሽው ስምሽ ይዘከራል ዘወትር በመድር የሰራሽው ታሪክ ትዝታ ነው ፍቅር ልዩ መስተንግዶሽ አገኝም ወደር ስራሽ ታሪክ ሆኖ ዘመን እንዲሻገር እድሜ ጤና ይስጥሽ ከጋሽ ተስፋዬ ጋር ልጅ የልጅ ልጆችሽ በዓለም ላይ ይንገሱ በሀብት ማማ ላይ አድገው ይሞገሱ ደግነት በዘር ነው ይባረክ ዘራችሁ በመተሰጡት ልክ አብዝቶ ይስጣችሁ በመተሰጡት ልክ እግዚአብሔር ይስጣችሁ ልተጣጣፍና ልደግፍህ ለፋሲካ በዓል በሰላም አደረሳችሁ ያለነው ወይዘሮ ተዋልተ ንጉስ ሸነገለኝና ባለቤታቸው አቶ ተስፋዬ ከበደ ጋር ነው ዛሬ የፋሲካ ልዩ የበዓል ዝግጅትን ለማክበር እዚህ ታላቅ ቤተሰብ ጋር ተገኝተናል ልክነሻንዬ እዚህ ታላቅ ቤተሰብ ጋር እንግዲህ ፋሲካን በዓል ልናከብር ነው የመጣነው በጣም ደሳስ የሚሉ ቆይታዎች እናረጋለን እነሱ ብቻ ሳይሆኑ የነሱ ቤተሰቦች ዘመድ ወዳጅ በሙሉ ይገኛልና ቆንጆ የበዓል ፋሲካ በዓል ዝግጅት እንደምናሳልፍ በጣም እርግጠኞች ነን እናንተም ታዲያ ይሄንን ቆንጆ የበዓል ዝግጅት ታድማችሁ እስከ መጨረሻው ይሄን ፕሮግራም እንድትከታተሉ እንጋብዛለን በነገራችን ላይ ሃንዬ ወይዘሮ ተዋልተ ንጉስ ሸነገለኝ እዚህ አካባቢ ባሉ እንዲሁም በቤት ዘመዶቿና እዚህ ሀገረ አሜሪካ ላይ የምትጠራበት ተወዳጅ ስም አላት እቴቴ የሚል መጠሪያ ስም አላት ወዳጆቿ ፍቅራቸውን የሚገልጹበት ስም ነው እንግዲህኛም እቴቴ ያለን ነው የምንጠራው እና እቴቴ ጋር እንገባና ቆይታችንን እንግዲህ ምን ቀጥል ይሆናል ይሄ ቤተሰብ ከኢትዮጵያ ሲመጡ እቴቴና አቶ ተስፋዬ ሁለት ሆነው እንዲሁም ደግሞ አራት ልጆቻቸውን ይዘው ነበር ወደ ሀገረ አሜሪካ የገቡት
አሁን ላይ ግን ወደ 20 የሚጠጉ የልጅ ልጆችን እንዲሁም ደግሞ በርካታ ወዳጅ ዘመዶችን አፍርተው ተሰብስበው የሚኖሩ በጣም ተወዳጅ ትልቅ ቤተሰቦች ናቸው። ወደ ውስጥ እንግባና እንግዲህ ያለውን የፋሲካ በዓል ዝግጅት እንመልከት። በድጋሚ ለመላው የኢትዮጵያ ሕዝብ በሙሉ መልካም የፋሲካ በዓል እንመኛለን። ኑ ወደ ውስጥ እንግባ። አብረን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን። ተስፋዬ አንዴ ታች ወርጄ እንግዶች በር ላይ ያሉ ልቀበልና ልምጣ። ከዛ ቤተክርስቲያን እንሄዳለን። መጣሁ። እሺ እሺ አስገቢያቸው። እንዴነው እንግዳ ተቀበላለን። እንኳን አደረሳችሁ። እንኳን አብሮ አደረሰን። እንዴት ናችሁ? እግዚአብሔር ይመስገን። እንዴት ናችሁ? እህትዬ እንኳን ደህና መጣችሁ። እንኳን ደህና ቆየሽ። እንዴት ነህ? ደህና ነን ይመስገነው። እንዴት ናችሁ? እንኳን አደረሰሽ። እንኳን ለመላው ቤተሰብሽ ላንቺም እንዲሁም ደግሞ ለጋሼ እንዲሁም ደግሞ ለሁሉም ቤተሰቦችሽ እንኳን ለፋሲካ በዓል በሰላም አደረሰሽ። እንኳን አብሮ አደረሰን። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። በዓሉን አብረን ለማሳለፍ ወደ ቸርች አብረን እንሄዳለን። ስላልተዘጋጀው ግቡና ተዘግጀት ብዬ ልምጣ። እሺ እኛም እንግዲህ ስለተፈቀደልን በዓሉን ልናሳልፍ አብረን ደስ ብሎናል። እሰይ እንኳን ደስ አላችሁ በሉ። እሺ አቶ ተስፋዬ እንኳን አደረሰህ። እንኳን አብሮ አደረሰን። ከልጅ ከያሬድ ተስፋዬ ላመት ማል ያመጣልሽ ሽቶ ነው። ኦኬ እግዚአብሔር ይስጥልኝ። አመሰግናለሁ። ራሄል የትኛው ቁጥር ነው? ለኔ መረጥልኝ። ተባረክ ኩሩኩን በልጆች ተደሰት። በልጆች ተባረክ። ደስደን እኔም ያሬድ ከፈኩ አንድ አይነት ነው ያመጣልኝ። ተባረኩ ልጆቼ፣ ሁላችሁም ይባርካችሁ። ይው አቶ ተስፋዬ እንግዶች አሉ ታች ወደ ቤተክርስቲያን አብረናቸው ምን ሄድ ተነሳና ወለታችን እንውረድ። እንግዶቻችን ጋር ወደ ቤተክርስቲያን እንሄድ። በርታ። በስመ አብ እንዴት እንደምታምሩ። በስመ አብ እንኳን አደረሳችሁ። እንኳን አደረሰን። እንኳን አደረሳችሁ። አሜን 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 አሜን። ድጋሚ እንኳን ለፋሲካ በዓል በሰላም አደረሳችሁ እያለን ከነዚህ ቤተሰቦች ጋር እንግዲህ ወደ ቤተክርስቲያን መተናል። ያው ፋሲካ እንደመሆኑ እነሱም ቅድሚያ ከሁሉም ነገር በፊት ቤተክርስቲያን መተው ስርዓቱን አድርሰው ነው ወደ ቤት ተመልሰው እንግዲህ በዓሉን የሚያከብሩት። እኛም ተከትለናቸው ወደዚህ መተናል። በደንብ በኋላ ላይ
ከነዚህ ትልቅ ቤተሰብ ጋር ሰፊ የበዓል ቆይታ ይኖረናል። ደሳስ የሚሉ ፕሮግራሞችም አካተናል። ቅድሚያ ግን እዚሁ ቤተክርስቲያን አብረናቸው ልንሳለም ከመጣን ዘንድ ደግሞ ስለነሱ አንዳንድ የቤተክርስቲያን ቆይታዎች የምንጠይቃቸው የምንጨዋወት ይሆናል አይደል እንዴ? አዎ ፍጽዬ፣ እንግዲህ ከነ ጋሽ እቴቴ ጋር ቆይታ እናደርጋለን ማለት ነው። ይሄ ቤተሰብ ጋሼ እቴቴ ከልጅነት አሁን እስካላችሁበት ደረጃ ከቤተክርስቲያን ጋር ስላላችሁ ግንኙነት እስኪ ለተመልካቾቻችን። ይህ ቤተሰብ በጣም ብሌስ የሆነ ነው። መጽሔቱንም ማሳይቻቸዋለሁ። ሀገራችን እንዲህ ምሰሶ ይቆምና እዚህ ላይ እንትን ተብሎ በዚህ ነው ቤት የሚሰራው። ይሄ ምሰሶ የማይነቃነቅ ነገር ነው። አሁን ሴቶቹ እየሄዱ ያን እየቆረጡ ትንሽ ፈልፈል አድርገው ልጠው እዚህ ላይ ሲያስሩ መሃኖች ይወልዳሉ። ስለዚህ ሊጨርሱት ሆነ አሁን ያን ምሰሶ እንዲህ በአንድ በኩል ዘመመ እየፋቁ እኔና የታናሽ ወንድሜ በሽቦ አሳጠር ነው እንደዚህ አድርገን ይሄ ሹህ ባለው ሽቦ አለ የለ በሱ ዙሪያውን አሳጥረው አሁንም ምሰሶ አሁንም ይገኛል። ከ200 ዘመን በፊት የነበር እኔ የሚካኤል ልጅ ነኝ። ሚካኤልን ከልጅነቴ ጀምሬ አባቴ ወድማ እህሉ ወደ ቤት ገብቶ ግርድ ምናምን በወድማ ያቀረው በቀጠል ጠርጌ አጥቤ አጽድቼ ሚካኤልን አዘክር ነበር እና ዘላለምን እስካሁንም ሚካኤልን ማዘክረው። እኔ በተወለድኩበት ሀገር በእንሳሮ ወረዳ ሙጋርጌ ሚካኤል ውስጥ ቦታ ሰጡን። አካባቢው ገብርኤል ቤተክርስቲያን ከፍቶ የቄስ ትምህርት ቤት አድርጎ አሁንም ይገኛል። ጥር 2 ነው ዝክረ ሄኖክ ገብርኤል የሚነክሰውና በቀስት ወደ ዝክረ ሄኖክ ገብርኤል እንሂድ ብለው መንገድ አለው በዛ እና አሁን ደግሞ አካባቢው ህዝብ እባካችሁ የእንግሊዘኛ ትምህርት ያለው ደግሞ ክፈቱልን ብለው ቦታውን በነፃ ወሰዱ ሲሉ እኔ የደሃ ገንዘብ በነፃ አልወስድም ብሎ ገንዘብ ከፍሎ ገዝቶ በብረት እየታጠረ ነው። አሁን እቴቴ ኤሌመንተሪ ቢቻለም ደግሞ ንግስት ዘውዲቱ የረገጡ መሬት ስለሆነ ሃይ ስኩል ንግስት ዘውዲቱ ቢባል ደስ ይለናል። ለምን እሳቸውን አንጥተው እዛ ይዳሩ እሳቸው ስለሆኑ እና ንግስት ዘውዲቱ በዛ አካባቢ ሰአገዳምን ሰርተው መጥተዋል። ሰአገዳም እኔ ከተወለድኩበት ከፍ ያለ ነው ወደ ለሚ ገደማ። ከዛ መያያዝ ነው የልጆቹ የቤተክርስቲያን ፍቅር አጋጣሚ በእግዚአብሔር ስራ ነው እንጂ እሱ የቤተ ክህነት ልጅ እኔም የቤተ ክህነት መሆናችንን ሁላችንም ተጠያይቀን አይደለም፣ በእግዚአብሔር ፈቃድ ነው። በዛ መልኩ አሁን ደግሞ ለ35 ዓመት ልጄ ቁልቢ ገብርኤል ይሄድ ነበር። ቁልቢን እዝል ስራ ቦታ ፈልጉልኝ አለ። በምድር አሜሪካ ከየት ነው የምፈልግልህ ስለው አንድ ባንክ ይሸጣል ብላ የወዲት ወሰደች። ባንክ ገዝተን ለቀውት ሄዱት። ያን እንደገና ቤተክርስቲያን ማረክ ከባድ ነው። ራሱ መስቀል ያለው ለምን አሰጠንም 3 ቀን በጥሬ እንጸልይ ተባለና 3 ቀን በጥሬ ቄሱን ሁላችንም እኔም ስኳሩ ይግደለኝ ብዬ ጾምን። ስንጾም እቺ 12 ሰዓት ወጣ ይሄ ቦታ። ይሄው ዛሬ እነዚህ ልጆች ዓለም ላይ ተሸላሚ ሆነው አገራቸው ላይም ቸርች ሰርተው እዚህም ይሄን ቸርች ሰጥተው እንደገና ደግሞ የሚደነቅ አሻራቸውን አዲስ አበባ ላይ ሲግኔቸር ብለው ህንጻ ሰርተው ለኛ አስረክበዋል። ውት አይናቸው አይቶ ሳትሞቱ ተደሰቱ። መልሰን ሀገራችን ላይ አሻራችንን አስቀምጠናል ብለዋልና ይሄ ከእግዚአብሔር የመጣ ብሌስ ነው እንጂ ብዙ ሀብታም አለ፣ ይነግዳል፣ ያተርፋል፣ ይኖራል። ግን እነዚህ ልጆች አንድም ቀን እንዝናን አይሉም። ሲያገኙ ቸርች አርጉ፣ ትምህርት ቤት ድሃዎች ልጆች ይሰብሰቡና ይማሩ፣ እንደዛ ነው የሚሉት። በጣም ደስ የሚል ቆይታ ነው ያደረግነው። እንግዲህ ቆይታችንን በዚህ በቤተክርስቲያን ያደረግነውን ጨርሰናል። አዎ እሺ፣ አሁን እንግዲህ ይሄ ፕሮግራም ካለቀ ወደ ቤታችን ሄደን ቁርስ እንድንበላ አብረን እንሂድ። እሺ እቴትዬ፣ እንግዲህ ተመልካቾቻችን ፕሮግራማችን እንደቀጠለ ነው። በድጋሚ እንኳን ለፋሲካ በዓል በሰላም አደረሳችሁ። እንሂድ እቴትዬ። እንኳን አብሮ አደረሰን። እናንተ ቀደሙ። እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን። አቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰራዊት አምላክ በሰላም እንዳሳደርከን በሰላም አውለን የቀረበው ማዕድ ሁሉ ባርክልን። አሜን። በስመ ሥላሴ ይትባረክ። እሺ
ትቀምሳላችሁ፣ ትጠጣላችሁ፣ ደስ ያላችሁ። እቴቴ እንግዲህ እዚሁ ማዕድ ላይ እንዳለን የቴቴ ሙያን እንግዲህ ሰምተናል፣ ከጋሼም ሰምተናል። ያው ብዙዎች የሚሉትም ነው፣ ምንም አያጠያይቅም። እንደው እቴቴና የምግብ ስራ ደግሞ መቼ ነው የተገናኙት? እኔ አሜሪካን ሀገር ከመጣሁ ጀምሬ የሚያዋጣው የምግብ መስራት መሆኑን አየሁ። ከዛ በኋላ መስከረም ሬስቶራንት ማናጀር ሆኜ ሰራሁ። ከዛ ፋሲካ ማናጀር ሆኜ ክችን ማናጀር ሆኜ ሰራሁኝ። ከዛ በኋላ ልጆቼ እየደረሱ ሲሄዱ የራሳችን መኖር አለበት ብለው እቴቴ ተከፈተ። ፋሲካን በሚመለከት በቤተሰባችን እንዳየሁት እኔም ቤተሰብ እንዳደረጉት አክፋይ ይመጣል። አንዷ የልጄ ቢኒያም ሚስት በጣም ይሄም ባህሉ ስለምትወድ እንጀራ ራሷ ትሬን አርጋ ዩቲዩብ እያየ ጋግራ፣ ልጄ ደግሞ 6 ዶሮ ገንጥሎላት እያስተማራት ዶሮ ሰርተው እንጀራውንም ቤት ጋግረው ሆምሜድ ነው ለቴቴ እንዲያስደስታት የምንወስደው እንዳገራችን ብለው በጀርባቸው እንዲታዘልና ነው የሚመጣው አገር ቤት ስላልኳቸው በጀርባቸው አዝለው ሁሉ ጊዜ ለፋሲካ ያመጣሉ። አሁንም ከትንሽ ደቂቃ በኋላ ይመጣሉ እና ይሄ እንግዲህ ደግሞ እነሱ ለልጆቻቸው እያስተማሩ ነው ማለት ነው። እኔ ለልጆች አስተማርኩ፣ እነሱ ደግሞ ትልቅ ነገር ነው በጣም። ቅድም ማዕድ ላይ ተናግረናል፣ አስፈቅደናል። ቴቴዬ እዚህ በተለይ ሁሉም ሰው ቤተሰቦቿም በዚህ ያለውም ህዝብ እቴቴዬ ብሎ ነው የሚጠራትና እኛም ቅድም አስፈቅደናል እቴቴዬ እያለን ነው የምንጠራ። እስኪ ስለ እቴቴ ከልጅነት ጀምሮ እድገቷ፣ የተወለደች ሰላሌ አውራጃ እንሳሮ ደረኩ ማርያም ተወለድኩ። ከወላጆቼ ጋር ያው ቆይታዬ እስከ 7 አመት ነበር። እንግዲህ እድገቴና ሁኔታው በዛ እድሜ በዛ አካባቢ ያሉት ሰዎች በጣም ያደንቁኛል፣ ይወዱኛል። እኔም በጣም ቤተሰቦቼን እወዳለሁ። አክስቶቼ አንድ አክስት አለችኝ ትንሽ ኑሮ ቸገር የሚላት የአባቴን ጎተራ ገጠር ውስጥ ጎተራ ባሻዋ ነው የሚመረገው። ያንን በማረሻ ሰራተኞቹን ለአንድ ብነግሩ በሳና እህሉን እስከምትፈልግ ወስዳ ድምኝት የሞላ በቃኝ አረ ይገሉሻል ስትለኝ የት ያውታል ሲከፈት ይሄ እህል ረክቷል ነው የሚሉት እንጂ እንደወሰርኩትም አያውቁ። እንደሱ እያረኩ መስጠትን ከነሱ በመደበቅ እየወሰርኩ መስጠትን ለመርኩ ማለት ነው። ከልጅነቴ ጥሩ ነገር መስራት ዳቦ ወይም ቂጣ የምጣር ቂጣ ይባላል እኛ ሀገር፣ እሱን አስጋግሬ በቅቤ ያስቀብቼ ምን ብዬ የምችለውን ራሴ ያረጋለሁ፣ ማልችለው እንዲያረጉልኝ ለምኜ እንደሱ አድርጌ ቤተሰቦቼ ከውጭ ሲመጡ ወይ ከገበያ ወይ ከዳኝነት ወይ ከአንድ ቦታ ሲመጡ በሱ አይነት ቀበላቸው ነበር። እቴቴዬ እስኪ ስለ አባትና እናትሽ አጫውች። ስለ አባትና እናቴ ታሪክ የምወደውን ታሪክ ነው የጠየቃችሁኝ። ሁሉ ጊዜ ከነሱ ጋር አመጣጣችሁ እንዴት ነው አስተዳደጋችሁ ጠይቃቸው ነበር። አባቴ ምን የቅርቤ ነው እና ምን ይላል አመጣጡ፣ እኔ አያቴ ሳፎርቃ ትባላለች ይላል አባቴ። በእናቱ እናት ከማርያም ደብረሲና ኪዳነ ምሕረትን ይዛ እያቀናች ጎንደር ላይ ድላንበሳ፣ መንዝ ላይ ጎሻንበሳ፣ መሬ ላይ ዛላንበሳ መራሃኝ ቤቴን አኔው እንጂ መራ ቤቴ አይደለም መራሃኝ ቤቴን ብላ ኪዳነ ምሕረትን አባ ሚኖዋሽ አስቀምጣ በዛው አረፈች። ይሄ እንግዲህ በእናቱ እናት በኩል ነው። በአባቱ ደግሞ በመርን በኩል ደግሞ ራያቆስ ይባላል የኛ ቅርማያት። የመንግስት ደብዳቤ ወደ መራ ቤት አይሄድም ነበር አሉ። በዛ ጊዜ ራያቆስ ጀማ ላይ የሽፍታውን አንገት ቆርጦ ለመንግስት ሄዶ ፎከረ። አሁን የብጣሽ ዘር ይባላል መራ ቤት ውስጥ አሁንም አለ ይሄ ስም። በብጣሽ ያለ ግብር በሰማይ ያለ ዱር ይባላል። እኛ ለመንግስት እኔ መሬት ቢኖር ኖር አሁንም የኔም ልጆች እኔም አንገብርም ነበር፣ ግብር አይገብርም ነበር የጀግና ዘር ስለሆነ እና በአባቴ አባት እንደሱ ነው። አባቴ ራያቆስ እንግዲህ መርን ወለደ። መርን ደግሞ በጣም አገር ለመከፋፈል ሁሉም አስቸገረ እዛ ሀገር ላይ። ከዛ አያቴ መርን ሸዋንዳኛው የሚባለውን የመጀመሪያ ልጁን ይዞ ዘመተ ይባላል። ኢትዮጵያን አንድ ለማድረግ ዘምት አሸናፊ ሆነ። ልጁ ሸዋንዳኛው ግን እዛ ተገደለበት። አሁን ወደ እንሳሮ ሲመጣ ለቅሶ አይደለም የጠበቀው፣ ጉሮ ሸባይ ዓለሙም የኔ መከራውም የኔ መርኔ ዳማ ብልህ ለምኔ ጉሮ ሸባይ እየተባለ ያገሩ ህዝብ ድል አድርጎ ስለመጣ
ያስቸገረውን ሰውዬ ብልኮ ይዞ መጥቶ ለዛ ሀገር ህዝብ አስረከበ። በዛን ሰዓት የናቴ እናት አይኗ ታወረ በልጇ ለቅሶ እና ሰው ጥንካሬ አይነ ስውር እንኳን ሆና ትዳሯን ሳታፈርስ ገዳምም ሳትሄድ እንደገና ዓለምን 3 ልጅ ወልዳ አይታ እኛ የልጅ ልጆች እኛ ደርሰን መርተናታል ማለት ነው። ይሄ ጥንካሬን ያስተምራል። እንግዲህ ይሄ በአባቴ ነው። አባቴ ገበሬ ነው። አባቴ ዳኛ ነው። አባቴ ነጋዴ ነው። ይሄ የሀገር ምሳሌ ነው። ማንንም ብትጠይቁ አሁንም ታሪኩ አለ። ጀማን ሲመርቁ ጃንሆይ ባላምባራስ ተባለ። መጀመሪያ ግን የሻላ ሸነገለ ይመርን ነበር የሚባለው አባቴ። በኋላ ግን ያው ባላምባራስ ሸነገለ ተባለ እና አባቴ አይፈራም። ይብን ጃንሆይንም ቢሆን ኧረ አንተ ሰው እንዲህ አታርግ የሚል አባት ነበረኝ። ታዋቂ ነው። አሁንም ያለው ትውልድ ሊነመሰክርለት የሚችል አባት ነበረኝ። አባቴ እንግዲህ ጨዋታ ይወዳል፣ ድግስ ይወዳል። እንትን የተሰበሰበው እህል እንኳን ሲወቃ በሬ ታርዶ በቃ እየተሸለለ ነው የሚወቃው ሁሉ እና በደቦ ይባላል። የህብረት ስራ ነው ደቦ ማለት። በሱ አይነት ነው ሁሉም የሚወቃው። ማህበራዊ ኑሮ ጊዮርጊስ ብሎ ጸበል ይጠጣል። በቃ ወደ ገበያ የሚወጣውም ወደ ታች የሚወርደውም እኛ ቤት ሳይገባ ያልፍ እና ገበታው በቅጠልና በውሃ የታጠበ ደጅ ላይ የሳጣራ ነው። መቀመጫው ደግሞ እንጨት ነው። ሁሉም የሚሄደው እውነት ክርስቶስ ይመስክር። አዎ የሀገር ህዝብ የሚመስክር በነፃ ነው የሚበላው። የራበው ሁሉ ገብቶ ይበላል። ጠላው እንስራ እየተገለበጠ ደጅ ላይ ይቀመጣል። ከዛ እየቀዳ ማንም ገበሬውም ጠጥቶ ገበያም ወጥቶ የመጣው የራበውን በልቶ ይሄዳል። የቤተሰቦቻችን ውጤት አይደለ የሚባለው ቴትዬ ምን ይባላል መሰለሽ? ቴትዬ ጋር ከሄዳችሁ ይባላል በማንኛውም ሰዓት ከጠዋት እስከ ማታ ድረስ ቤቷ ብፌ እንደተደረደረ ነው ይባላል። የመጣ ሰው ሁሉ ሳይበላ ሳይጠጣ መውጣት አይቻልም የሚባል ነገር ሰምተናል። እንደውም ሆቴሉ እንዲከፈት ያደረጉ ልጆቹ 24 ሰዓት እዚህ ቤት ቆመሽ ከምትይ በዛውም የኪስ ገንዘብ ብር ስሪ ለምን ሬስቶራንቱ አይከፈትም ማለት እውነት። የዩኒቨርሲቲ ተማሪዎች አሁን ትዳር ያዙ ወልደዋል። እነሱ ቢጠየቁ ደስ ይለኛል። ማንም ልጅ በሩን ባሻራቸው ይከፍታሉ። የልጆች ጓደኞች ሆኑ ማሆነ መጥቶ በልቶ ነው የሚሄደው። ብኖር ኖርኩ ባልኖር እንደዛ ነው። አሁን እንዳረኩን ነገር ሁሉ ጊዜ ጧት ስራ ያሱን ግልብጥ አርጌ እንዲሞቅ አርጌላቸው ሄዳለሁ። የገባው ልጅ በልቶ ይዞም የሚሄደው ይዞ ሄዶ ነው የሚኖሩትና ለምን ሆቴሉ አይከፈትም ማዕከል ላይ ተባለና እቴቴ ሬስቶራንት ተጀመረ። እቴቴ ሬስቶራንት ደግሞ ማንም ሰው ሲመጣ ብር የለኝም ካለ ክርስቶስ ምስክሬ አገርም ህዝብ ጠይቁ ፈርሞ ነው የሚሄደው ለሂሳቡ ወይትር ስለማረካከብ በቃ አንድ ሰው መጥቶ ፈርሞ ሄዷል ይባላል። ለወቀው አልጠይቅም። የዘሩ የዘምድናው የምናምን እኔ ጋር አይሰራም። ወደፊትም ልጆች የማያረጉት እኔ ማላረገው አባቴ ማላረገው ማንም ሰው የሆነ ሰው ሁሉ አቅሙ ካነሰ መረዳት አለበት ስለምንል እንደዛ ፈርሞ ሄዳል። በኋላ ደግሞ ማታ ወጦቹ አጠራጠር ሲሉ ያ አይሸጥም አድሮ ብለነጭ ትንሽ ቅቤ ውሃ ስጋ ምናምን ተጨማምሮበት ክልስ ተደርጎ ተስተካክሎ በቃ ሰራተኞቹ የሚመራቸው ስራ ጨርሰን ደግሞ የሆምለስ ምግብ ምን ሰራው ነው ብለው እናደዱብኛል። እባካችሁ ዘር ይተርፋችኋል እርዱኝ እንዲም ብለው ጥለውኝ ከሄዱን ያረጋዋል። ኬራውት ይደረደር ከተትና ቁጥር አርጌ ደጁ ላይ ደረድርላቸዋል እንጨት ነገር አርጌ። በኋላ ይሄ ልዝ ደግሞ ይሄን ያየ እንደው ድንገት አይጥ ቢነካው ሲባል ጋር እንትናለን ፓርኪንግ አለን እንጨት ከዛ እንደዚህ ዘረጋና በላስቲኩ ቁጥር አርጌ ሄዳለሁ። እንትኖችም ጤናዎችም ተውኝ በቃ ለደሃ መታበላና ተዋት ተብሎ ያንን መፍታ ካልቻሉ ቁርጥ አርገው ይዘው ይሄዳሉ። ማንም የራበው ሁሉ እቴቴ ልዩ ፍጡር ናት። በጣም ሰርታ ማትደክም ለሰው ሰጣ ማይሰለቻት ማትደክም በማድረግ ላይ ህይወቷ የተመሰረተ ነው እና ሬስቶራንት ብዙ ጊዜ ነጮች ሲበሉ በፊት አንዳንድ በምግብ አዘው የሚበሉት። አሁን ምግብ በሚሰራበት ሰዓት እያወጣች ከሁሉም አይነት ትሰጣቸዋለች። ስትሰጣቸው አሁን ልክ ይጠብቁና ምግብ የሚሰራበት ሰዓት ላይ ይመጣሉ። ለሁለት አንድ ያዛሉ፣ ለሶስት ሁለት ያዛሉ። ለምንድን ነው አንዳንድ አታዙም እንዴ ስላቸው Hi, the lady, she's going to come out to give us more food. It's going to be too much for us ይላሉ። እና ምንድነው ያ በቢዝነስ ዓለም ላይም ሆነ እንኳን በመስጠት
ላይ ነው ህይወቷ የተመሰረተው፣ በደግነት ላይ ነው። በጣም የተባረኩ ቤተሰብ ናቸው። እቴቴ እንደ እናቴ ነች፣ ጋሼ እንደ አባቴ ነው፣ ልጆቿ ደግሞ እንደ ወንድሞቼ ናቸው እና በጣም የአብርሃም ቤት ነው። ቤቷ እንኳን ራሷ ለትንሽ ለትልቅ ሳትል አስተናግዳ ለቸገረው ደርሳ የምታዩ የተባረከ ነገር ነው የምታዩ በትዳራቸው፣ በስርዓታቸው፣ በትህትናቸው፣ በሁሉም እና ለኔ ትልቅ ደስታ ነው እናትና አባት በማግኘቴ። እግዚአብሔር መድኃኔዓለም አሁንም ቀሪው ዘመናቸውን እድሜን ጨምሮ የተባረከ የተቀደሰ እንዲሁ እንደባረካቸው እንዲባርካቸው እንዲቀድሳቸው መላ ቤተሰቡ ጠቅላላ ያ ነው ምኞቴ። የአሜሪካን እናትና አባቴ እንደማለት ናቸው። በጣም ብዙ ነገር ነው ያየሁባቸው ማለት ያላቸው ፍቅር ኢትዮጵያን በጣም ብዙ የሚያስታውሱ ነገሮች ያለበት ቤተሰብ ነው። በቃ አንቺ ቤቷ ገባሽ ማለት ካልበላሽ ካልጠጣሽ ደስ የማይላት ምግብ ከጠዋት እስከ ማታ በፌሌ ቁጭ የሚሉበት አሁን ይሄ ነገር የለም። ብዙ እኔ አሜሪካ ውስጥ ያለ አይመስለኝም ስፔሻሊ ማለት ነው። እና በኢትዮጵያ እንኳን ብዙ የቀረ ነገር አሁን በቃ እዚህ ቤት ገባሽ ውጭ ከፓርኪንግ እንኳን ላትወጪ እቴቴ አስገብታሽ አብልታሽ አጠጥታሽ አጫውታሽ ነው የምትወጪው። ያው ከህፃንነቴ ጀምሮ እህቴም ናት አክስቴ ብዬም ለመናገር ይከብደኛል። ተማሪም እያለሁ ከሷ ጋር ነው ሁሉ ነገር የተያያዘ ነው ብዙ ነገር ማለት ተማሪም ሆኜ ወደዚህ ሀገር ራሱ በደርግ ጊዜ ልመጣ በትምህርትና በአንዳንድ ጉዳዮች የሷ እኔ ህይወት ውስጥ ትልቅ ኢንቮልቭመንት ነው ያለው። ተዋልተ ንጉስ ሸነገለኝ የሚለው ስምሽ የራሱ ስያሜ አለው። እስቲ እናትሽን ታሪክ አጫውችና ደግሞ የስምሽንም ስያሜ እስቲ ትንሽ ንገሪ። እንግዲህ እናቴ ወርቅ አበባ ተካለኝ ትባላለች። አመጣጧ እንዴት መሰላችሁ? እንሳሮ ውስጥ ወይዘሮ ባህር የሚባሉ የሷ አያት አሉ። የእንሳሮ ባላባት ናቸው። በጣም ታላቅ ባላባት። የዛ ዘር የወይዘሮ ባህር ዘር ከሞተ ነጋሪት አለ። ዱላዋይችን ነው የምታክለው በቅቤ ተቀብታ የጠረኘች። በሷ ያ ነጋሪት ነካሲል ጥው ካለ ካሪሳምባ ዜጋዋ ደም ይሰማል። ገበያ የሚሄደው ከገበያ ተመልሶ ግብርና የሚሄደው ከግብርና ቀርቶ ያን ዘር ይቀብራል። አሁን ከአሜሪካን ሄዶ ወንድሜም ሲቀበር አሁንም ተመታ። በየትኛው መንግስት ከስንት ዓመት በኋላ በቃ አሁንም እኔ በሞት በሄድ ይመታል። በቃ ያ ህግ ነው የዛ አካባቢ እና በጣም ታላቅ የተከበሩ ነበሩ ወይዘሮ ባህር። አሁን ለወይዘሮ ባህር ልጅ ለተካልኝ ወልዴ ሚስትስ እየተፈለገ ያለ ንግስት ዘውዲቱ ከመንዝ ከሚዳ ምናዜ ገብርኤል ከመንዝ ቀያ ገብርኤል ተወላጅ ሆኑ። ወይዘሮ ማማ ነው ስማቸው። በ16 ዓመት ወጣት ይዘዋቸው ወደ እንሳሮ ሄዱ። መንጋቸውን እንትናቸውን ይዘው እሳቸውን ንግስት ዘውዲቱ ሙጋርጌ ሚካኤል ወስደው ሙጋርጌ ሚካኤልን ተሳልመው ሰዓ ገዳምን ሊያሰሩ ከመሄዳቸው በፊት ተካልኝ ወልዴ እቺን ካልዳራቸውልኝ ብሎ ያገር ሽማግሌ እግራቸው ወደቀ። ከዛው ወይዘሮ ማማ እንሳሮ ተገብተው ቀሩ ማለት ነው። የመንዝና የሚዳዋ ተወላጅ ወይዘሮ ማማ እንሳሮ እንግዲህ እናቴን ወይዘሮ ወርቅ አበባን ወለዱ። ወይዘሮ ወርቅ አበባ እኛም ሁሉ ወለደች። እኔ ተወለድኩት ወይዘሮ ማማ እየሞቱ እኔ እየተወለድኩ ኩል ሰዓት ሆነ። ያ ትውልድ እንዳይቀር ተዋልተ ንጉስ ንገሽ አሉ። አባቴ በለሻቸው ሲል እናቴ ደግሞ ተዋልተ ንጉስ ትባል ወይዘሮ ማማን ለማስታወስ ማለት ነው። እና ንግስት ዘውዲቱም ሰዓ ገዳምን አሰርተው ወደ አዲስ አበባ ገቡ። አባትና እናትሽ ዛሬ በኋላ የምናወራው ጉዳይ ነው ከጋሼም ጋር ለእናንተ መቼም ሰው ቤተሰቡን ነው የሚያየው ወደ ኋላ እና ታዩ የነበረው ፍቅር ነበር እናትና አባትሽ ጋርና እናትና አባትሽ አንዳንድ ጊዜ እቤት እናትሽ ቆጣ ሲሉ አባትሽ ደስ የሚል መልስ የሚመልሱት ነበር። እስቲ እሱን በዚህ አጫውችን። አባቴ በቃ በፈን ነው ሁሉን ነገር በጨዋታ እናቴን ያታላታል። እናቴ አንዳንዴ ኮረፍ ብላ አስጠበቀው ምን ሆነች ሲናፉር ምን ሆነሻል እንዴ አንተ እንደው እንዴ አታርስ ምን አትልጥለህ ቤቱን ሄደስት እንዴ እኔ እኮ ያንቺን ስም በራዲዮ ከተቸልሽ እኮ
አዲስ አበባ የመጣሁት ዓለም ላይ አሳውቄሽ ምን ብለህ ከተትከኝ ልጄ ወንድሜ ስትለው እንዴ ወርቅ አበባ ነሽን በረዶ ስሜ ወርቅ አበባ ነሽ አሰኝቼልሽ መጣ ከዛ ባልሽ የት ሄዶ ቆይቶ የሚሏትን ሴት ሁሉ አንተ ወሬኛ ሁሉ በዱላ የኔን ስም ወርቅ አበባ ነሽ ብሎ በዘፈን አስጠርቶ ባለም አስጠርቶ እዚህ ጊዜ ነበር እና እነሱ እንግዲህ እንደኔው በ16 አመት ወይ እንደውም በ14 ነው እናቴ ያገባቸው አሁን ህግ ይከለክላል ከዛ ጀምሮ እስከ 96 አመቱ አባቴ ሳይፋቱ ሳይጣሉ ከቤት ሳትወጣ ቆርበው መልኩ ሰው በቃ የሃይማኖታቸውን ሁሉ ነገር አድርገው ነው ወደ ተዛለም በሞት የተለየው አባቴ ቀደመ እናቴን ወደ አሜሪካን አምጥቼ እዚህ 7 አመት ጦርያት ነው ሄደች 20 ቀን አረፈች ያው ሀገሬ ልግባ ብላ ወደ አዲስ አበባ መቼ መጣሽ የትምህርት ህይወትሽስ እንዴት ተጀመረ የት ጀመርሽ ትምህርት ቤት ወደ አዲስ አበባ ስትመጪ ገጠርም እስከ 7 አመት ፊደል ያስቆጥሩናል አሉ ቄሶች የቤተክርስቲያኑ ቄሶች ፊደል ያስቆጥሩናል አዲስ አበባ መጣሁና ለመጀመሪያ ጊዜ ገብርኤል አካባቢ ባላምባራስ ማተበ ስላሴ ሚስታክስ የነበሩ ወይዘሮ መናን ከፈተው የደጃይ ከፈተው ልጆች ብዙዎቹና ልጅ እንዳልካቸው መስማር ፋብሪካ አሉ ዘመዶች እዛ ስለሆኑ ወንድሜን ቤት ሰጡትና ገብርኤል ሰፈር ሄድን ወንድ መጀመሪያ እህቴ ናት የመጣችው አዲስ አበባ ባየሽው ማብራሽ ነገለኝ እሷ ደግሞ ጋሸና መጣች ጋሼ ደግሞ ኮሜርስ እየተማረ ቤተሰቦቻችን ቤት ሰጡን ገብርኤል ሰፈር እዛ ደግሞ እኔና መጣ ማለት ነው ወንድሜ እንደውም በልጅነቴ እንደሄድ አልተፈቀደልኝም ነበር ቤተሰቦቼ ያው እናቴን ተማከረና አጥፍቶ ይዞኝ መጣ ማለት ነው ጠፍቼ ባህታ ገዳም ውስጥ ዘማሪ ነበርሽና አንድ አጋጣሚም ነበርሽ በዘማሪነት ሾብት ከቀዳማዊ ኃይለ ስላሴም እጅ ሽልማት ተቀበለሻል እስቲ እሱን ጊዜ አስታውሽን ሴት መዘምራን መጀመሪያ ሴት ቤተክርስቲያን ድሮ አይፈቀድላትም ውጪ ከገርገራ ውጪ ነው የሚባለው እንደሱ ማስቀደስ ነው እንጂ ውስጥ ድረስ አይገባም ነበር ለመጀመሪያ ጊዜ ኢትዮጵያ ውስጥ የሴት ዘማሪ ነበርኩ በአታ ገዳም ውስጥ እና ጃንሆይ መጥተው ሲጎበኙን አንዳንድ ብር እና ያን እኮ ትልቅ ሽልማት ነው አንዳንድ ብር ሰጥተውን ከሳቸው እጅ ተቀብያለሁ ልብስም ደግሞ ዩኒፎርም ሰጡ ለዘማሪዎች በጃንሆይ እንግዲህ ሁለት ነገር ተቀብያለሁ በድጋሚ በየቤቱ በመሆን በመላው ዓለም እንዲሁም በሀገር ቤት ላላችሁ በሙሉ እንኳን ለፋሲካ በዓል በሰላም አደረሳችሁ ያለን አሁንም ከዚህ ትልቅ ቤተሰብ ጋር የምናደርገው ቆይታ እንደቀጠለ ነው ቴትዬ የሳፎርቃ ዘር የሚባል ትልቅ ነገር አለ እናንተ ቤት እስቲ እሱን ነገር አጫውቺ ያው ሃይማኖቷን የጠበቀች እንግዲህ ከማርያም ደብረሲና ድረስ ኪዳነ ምሕረትን ይዛ በጎንደር አርጋ በመንዛ አርጋ መራቤት እስከምትደርስ ስቃውንና መንገዱን አስቡት ሲመሽባት ጸልይ ፀሐይ ሊጠልቅ ያለችው ጀንበር ብርሃን ሰጥላታለች ውሃ ሞልቶ አላስከር ሲላ ጸልይ ውሃው እንደዚህ ይከፈላል ታልፋለች አንበሳና ዝሆኖች ተሰውና ወሬዎች ከብቶቿን በመብላት ፋንታ እንደዚህ ብለው ሰግደው ያሳልፏታል ምን ያክል ብትባረክ ነው ይሄን ያክል ቅድስናን ይዛ ወደ መራቤቴ መጣችው መራሃይ ቤቴን ብላ መራቤቴ ላይ አረፈች እና አባቴ የዛዘር በመሆኑ በኩራት ይፎክራል እንዴት ነው ሲፎክራል አባቴ ምን ይላል ዘራፌ ሳፎርቃ ዘር አንበሳና ዝሆን የሰገደላት ጀንበሬ ቆመችላት ውሃ የተከፈለላት ይላል አንድ ነገር ግን ሰምተናል በሚስጥር 4 ኪሎ እያለች እቴትዬ ትንሽ ትምርቷ ላይ ደከም ብላ ነበር ከዛ በኋላ ግን በምን እንደሆነ አይታወቅም ባንድ ጊዜ ሄደሻል እስኪ ስለሱ ነገር አጫውች ምን መሰላችሁ አገር ቤት ግብርና አልወድም ብያቸዋለሁ ትምርት ቤትም ደግሞ በጣም ነው መጣላው ለምን ጠላው መሰላችሁ ከልጅነቴ አይኔ ከልጅነቴ ነው እንግዲህ አያቴ ያልቀሳ አይኗ ስለጠፋ ዘር ሆኖ ይንጣብኝ አልጠፋም እንጀኛ ያለ እና እኔ ቁመቴ ረጅም ነው ከኔ በታች ያሉት ልጆች እኔ በፊት ተቀመጥባቸው ይናደዳሉ አይታየንም በፊት ካላስቀመጡኝ መነጽር የለም ቴክኖሎጂ የለም በዛ ጊዜ እኔ ኋላ ተቀመጫ ሰሌዳው አይታየኝ በዛ እናደዳለሁ ይሄ ትምህርት ቢቀርብኝ ምን ነው እንደው ባልኖርስ ብዬ ስለማይታየኝ ብቻ እና አስተማሪ ደግሞ በፊት ወስዶ ያስቀምጠኛል በፊት ካስቀመጠኛ ያለው ጽፋለሁ በዛ እየተናደርኩ በቃ ትምህርት ተጠላለሁ ደካማ ነበርኩ በኋላ ጋሼ በቃ አንቺ እኔ አንደኛ ነው መጣው ከአንድ እስከ 3 ካልወጣሽ በቃ በገመር ነው ማስረሽ ሲለኝ ጓደኞቼ ጋር ማጥናት ጀመርኩ ከአንድ እስከ 3 ሁሉ መውጣት ጀመርኩ ዲፕሎማም ከዛ በኋላ ይዘሻል
እሱ ባለቤቴን ካገባሁ በኋላ የመጀመሪያ ስራዬ ጀርመን ቸርች ህፃናቶችን ያው እንት ማለት ማስተማር ነበር የተቀጠርኩት። ባለቤቴን ያስቀጠረኝ እሱ ጀርመን ካልቸራል ስለሚሰራ እኔን ጀርመን ቸርች አስቀጠረኝ። ይሄም ሆኖ እየተማርኩ ነው። መናን ትምህርት ቤት እማራለሁ። ከዛ ንጋት ኮከብ እየተማርኩ ነው ማስተምረው። መጨረሻ ላይ ይሄ ማሰልጠኛው ሲመጣ ወደ ማሰልጠኛው ሳይንስ ፋክልቲ ውስጥ ነበር ማሰልጠኛው የተፈጠረው። ኮርሱን ወሰድኩ፣ ዲፕሎማዬን አገኘሁ። ከዛ በኋላ አዲስ አበባ ጽሕፈት ቤት ወሰደን። ሁለተኛው ደረጃ መነን ውስጥ ማሰልጠኛው በትልቁ ተቋቋመ። ዩኒሴፍ ነው ደሞዛችን የሚከፍለን። በዛ ጊዜ 12 ብር ከ50 ትልቅ ብር ነው አገኝ ነበር። ያንን ኮርስ ከጨረስን በኋላ ማዕከሉ ከ14ቱም ክፍለ ሀገር ተማሪዎች እንዲመጡ እየመረጠ ያመጣልናል። እነሱን ያው መነን ትምህርት ቤት ውስጥ እናሰለጥናለን። እነሱን ቤት አምጥቼ ፋሲካ እንዲገድፉ ሌላም አመት ባል ሲሆን ሁሉ ጊዜ ያ ኮርስ ለ10 አመት ሳሰለጥን እነኛ ኮርስ ተማሪዎች ይመጡ ነበር። አስተማሪዎች 10 አመት በዛ ስራ ላይ ቀጠልሽ? 10 አመት። አዎ ይሄ የሚሆነው ሁለት ስራ እየሰራሁ ነው። ቀበሌ 14 አጸደ ህጻናት ተመስርቶ በእርዳታ የሚማሩ ልጆች አስተምራለሁ ቀን። ከዛ በኋላ ደግሞ ተማሪዎቹ ወደ የቤታቸው ሲሄዱ ማሰልጠኛው ሄጄ እስከ ሌሊቱ ማሰልጠኛ ተማሪዎችን አሰለጥናለሁ። ከቴቴ ጋር እንቀጥላለን ተመልሰን። ጋሼ አቶ ተስፋዬ ከበደን ደግሞ ወደዚህ እንጋብዝና የሳቸውን የልጅነት አስተዳደግ እናወራለን። እንቀጥልና ደግሞ ጋሼና ቴቴን ደግሞ ቁጭ አርገን የነሱ ትውውቅ መቼ ተጀመረ፣ የትዳር ህይወታቸው ምን ይመስላል፣ ከአዲስ አበባስ በኋላ ወደ አሜሪካ እንዴት መጡ የሚለውን ደግሞ በስፋት እንጫወታለን። ገና ከዚህ ቤተሰብ ጋር ቆይታችን አላበቃም። በድጋሚ በመላው ዓለም ለምትገኙ በሀገር ቤት ለምትገኙ ተመልካቾቻችን በሙሉ ልዩ የፋሲካ በዓል ዝግጅት ከአሜሪካ እንደቀጠለ ነው። መልካም በዓል። እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን። ተመልሰናል በድጋሚ እንኳን ለፋሲካ በዓል በሰላም አደረሳችሁ። አሁን ደግሞ ቆይታችን ከጋሼ ጋር እናደርጋለን። በመጀመሪያ ከጥያቄያቸውን ለመቀበል ደስ ይለኛል። ነገር ግን አንተ ብትሉኝ በጣም ደስ ይለኛል። እንግዲህ ተመልካቾቻችንም የጋሼን አንተ ፍቃድ ተቀብለንኛ ጋሁን ሰዓት ጀምሮ ጋሼን አንተ በማለት ጥያቄያችንን እንቀጥላለን። የተወለድክ የታደክ ጋሼ? እኔ ያደግኩት ባንኮበር ወረዳ መስጫ ገዳም ማርያም የሚባል ቦታ ነው የተወለድኩት። አያቶችን ብቆጥርላችሁ አየለ ክርስቶስ ተወልደ መድኃኔ ቅዱስ ራያቆስ ብዬ 9ኙም አባቶች የመለኮሱ ያገቡ የነበሩ ናቸው እና ከዚያም በኋላ እዛ ቦታ አደግኩ። ከዛ ለትምህርት አንኮበር ሄድኩ። አንኮበር ትምህርት ቤት ጀመርኩ። የአንኮበር ትምህርት ቤት ሲጨርስ ደብረ ብርሃን መጣሁ። ከደብረ ብርሃን ወደ አዲስ አበባ መጣሁ። ያደግኩት በእውነቱ በዋራው እንኳን ያለ ሰው የሚያምነው አይሆንም። አባቴ በጣም ስለሚያስጠጋኝ ያው ፎቶግራፉን ማለ አባቴ የታወቀ የ5 ዓመት አርበኛ ነው። ጠላትን ያርበደበደ በቦምብና በመትረየስ የጨረሰ ነው። ለሱ ምስክሩ የ5 ዓመት ዘንባባ አለኝ። እኔም ያው አባቴም ዘንባባውን እንዳረገ የ5 ዓመት አርበኛነቱ ነው። ከዛ እኔ በቃ ልክ ዲያቆን እንደሆን ነበር የሚፈልጉት እዛ ለቤተ ክርስቲያኑ። እዛ እየተማርኩ የዚህ ቤተ ክህነትን ትምህርት እየተማርኩ እናቴ ደግሞ የለም እንግሊዘኛ መማር አለበት ተብሎ ወደ አንኮበር ትምህርት ቤት ሄድኩት። ከዛ እናቶት ማን ይባላሉ? ወይዘሮ ዘነበች ኃይሌ ትባላለች እናቴ። አባቴ ከበደ ፍስሐ ይባላል። በጣም አነጣጣሪ ተኳሽ ነበርኩ ልጅ ሆኜ። በ16 በ17 ዓመቴ ድኩላው ሰስ ገድዬ ጠዋት ቆቅ ይዣን ጠልጥዬ ነው የምወጣው ገድዬ። ይሄ ጫካ ነው ደጃይ መንገሻ ዋሻ ይባላል። አልፈይ ነበር እኔ ልጅ ብነግርሽ ቆዳው በሙሉ በልፍኙ እንደምንጣፍ የተነጠፈው እኔ የገደልኩት ድጉላና ጉሬዛ የሚባል አለ። ጥቁርና ነጭ በጣም ደስ የሚል የጉሬዛ ቆዳ ታውቃላችሁ? እሱ በቃ ቤቱ ልፍኙ በሙሉ እሱ ነበር የሚነጠፈው። ትምህርት ቤት በጣም ኳስ ተጫዋች ነበርኩ። የትምህርት ቤቱ ጎልኪፐር ነበርኩ። እስኪ ስለ ትምህርት ወደ አዲስ አበባ አስመጣ እንዴት ቀጠለ? የትምህርት ህይወትን እንድታጫውተን። ትምህርቴ ደብረ ብርሃን 12ን ጨረስኩ ኃይለ ማርያም ማሙ። ከዚያ
እንዳልኳችሁ ያንን ሰውዬ ያን አንትሮፖሎጂስት ስቴዲ ኦፍ ሁማን ቢንግ የሚያጠና ነበረ። እሱን ጀርመን አሜሪካዊ ማንበብ ባገኘው እሱ ወደ አዲስ አበባ እንድመጣ በጣም እንትን አለኝ፣ ወሰደኝ። አዲስ አበባ አንድ ትምህርት ቤት ነበረ። በማታ የኮሌጅ ትምህርት ጀመርኩ እስከ 2ኛ ዓመት ስደርስ። ከዚያ ያ ሰው እየቀጥታ ጀርመን ካልቸራል ወስዶ ወዳጆች ስለነበሩ እዛ እንድገባ አደረገኝ ትምህርቴን። ከዛ ከ2ኛ ዓመት ላይ አቋረጥኩ እና ወደ ስራ ዓለም ገባሁ። መጀመሪያ የት ነው የተቀጠርከው? መጀመሪያ ጊዜ የት ገባ ስራ? መጀመሪያ የገባው ጀርመን ካልቸራል ከጀርመኖች ጋር ነው የገባሁት። እና ቤት እኔ ከእናቴ ጋር ገብቼ ቁጭ አልኩ። ገና ባለቤቴንም አላገባሁም። እንዲሁ በወንደላጤነት ደሞዜ እያደገ ጀርመን በቃ በየጊዜው ወዲያውኑ 1100 ምናምን ብር ነው የገባሁት። እንጃ 3 ዓመትም አልሆነኝም ሺህ ምናምን ብር ሳልፍ። የዛን ጊዜ ሺህ ምናምን የሚኒስቴር እንኳን አያገኝም ደሞዝ። ጋሽ ተስፋዬን የማውቀው የዛሬ 30 ዓመት በፊት ነው። ያው ያስተዋወቀንም የጀርመን ካልቸራል ኢንስቲትዩት ነው። አርብ ትዝ ይለኛል ፊልም ይታያል እና ጋሽ ተስፋዬ ካለ በጣም በልበ ሙሉነት ሄደን ነው የምናየው። ለምን እሱ ደግነት ይታይበታል ከባህሪው ማለት ነው። እና የዛኔኛ በጣም ልጆች ነበርን። በጣም እንደ ልጆቹ ነበር የሚያየን። በጣም ሰው አክባሪ ሰው ነው። በጣም ልዩ ሰው ነው። ሀብታይ ወይ ትልቅነት ሰውን ሁሉ በእኩል የሚያይ ሰው ነው። በዛ ሰዓት ላይ ያለው የጋሽ ተስፋዬ መልካም ዘር ይሄው በልጆቹም በልጅ ልጆቹም ደረሰና መልካም ዘር መዝራት ሁሉ ጊዜ ለልጅ ልጅ ነው የሚሆነው። ሰውየው በመልካምነት የታወቀ ስለሆነ ነው ጋሽ ተስፋዬ እና በጣም የምንወደው ሰው ነው። ከሰው ይግባባል። አብረሽ ስትቀመጪ የሚደብርሽ ነገር የለም። ደስ ብሎሽ በሳቅ በጨዋታ ታሳልፊያለሽ። እቴቴም እንደዚሁ እነሱ እንዳሉት የሥራ ሰው ናት። በስራ ትጋት የታወቀች ናት እና ቤተሰቡ ላይ ሁሉ ጊዜ ግብዣ ነው። ማንም የራበው መጥቶ ይበላል እና በግሌም ማንም ሰው በእምነት በኮንፊደንስ የምናገረው ቤታቸው ላይ ሁሌ ደስታ ነው የምታየው እና በልጆቹም የማየው ምንድነው የእናታቸው የሥራ ትጋት አለ። አባታቸው እናታቸውን የሚደግፍ ሰው ነው። እንደገና ደግሞ ከሰው ጋር የመግባባት ባህሪ ጥሩ አላቸው። ይሄ እንግዲህ ለአሁን ለደረሱበት ግብአት ሆኖ መታየት የሚችል ነገር ይመስለኛል። አሁን ደግሞ እቴቴን እንጥራና እስቲ ደግሞ ወደ እናንተ ትውውቅ ከዛ ስለናንተ የቤተሰብ አመሰራረት ደግሞ እናወራለን። አሁንም ቆይታችን እንደቀጠለ ነው። እቴቴን ደግሞ እንጥራና ቆይታ እናርግ። አሁንም በድጋሚ መልካም የፋሲካ በዓል። ተመልካቾች የፋሲካ በዓል ዝግጅት ቀጥሏል። ያው በጨዋታችን ሞቅ ደመቅ እንዳልን ነው። አንዬ አሁን ደግሞ እቴቴና ጋሼ መቼ ተገናኙ ሚለውን ነገር ደግሞ ልናወራ ስለነሱ የትዳር ህይወት ልናወራ ወደዚህኛው ምዕራፋችን ተሸጋግረናል። እውነት ነው። እቴቴ ጋሼ እስኪ ስለ ትዳር ህይወታችሁ እንዴት ተገናኛችሁ? ህይወታችሁ እንዴት ጀመረ? ትዳራችሁ እዚህም ከመጣችሁ በኋላ ያለው ነገር አጫውቱ እስኪ። ቤት ተከራይተው እኔ ተከራየሁበት ቤት አጠገብ መጡ። ከዛ በቃ እዛ መታየት ጀመርን። ሰላምታ መሰጣጣት ጀመርን። እንዴት ዋላችሁ? ደህና ናችሁ? ወንድማ ደግሞ እንትኔ ነው ጓደኛ የሆነ አብረን ጓደኝነት ይዘን ወደ ወዲህ ስንል ከሱ ጋራ ወደ ወዲህ ስንል ምን ስል ቤትም ስንገባ በቃ ቀራረቧ ሁሉ ነው በቃ የተለየ። እቺ ነገር እንግዲህ ለኔ ሚስት ብትከረኝ እኔ ሚስት አላገባሁም። እናቴ ሌላ ያጩ እንደዚህ ነው ምናምን አንዳጎት ነበረኝ ወታው ያጫሉ። እንግዲህ እኔ ሳናች ሚስቴ ብዬ በቃ አሰብኩ። እናቴን ይችል ልጅ ራምሳ ብላት እንትና ብላት ላታል ተወዳታለች። እናቴ ተጣራታለች። ተመጣና ይችን ተጎራረሰና ትሄዳለች። ቆይ ያልኩኝም እያሰላሁላት ነበር። ከዚያ በኋላ በቃ በጣም ወደ ፍቅሩ ጎዳናም ደግሞ ሄድን። ገባን ተገባባን ነገር ስንል ቤተሰቦቻችን ደግሞ እንዴት ሷም ወንድም አለ መፈንጨት ጀመረ ነው። እንዴት ትማር ትምህርቷን መማር አለባት ማለት እኔ ራሴ አስተምራታለሁ
የሚል በሆዴ እሷ ጋር ከተስማማን ሳያት ሙያው ምኗ በቃ አሳየሁ። ለእናቴም ለዘመዶች ሁሉ አሳየሁ። እናቴ በቃ ግንባሯን ቋጠረች። አይሆንም እሷ የምትፈልገው ሌላ እንትን ብላለች፣ አስሳለች መሰለኝ እንግዲህ ሌላ ሴትን ልጅ እንዳገባ። በኋላ አይሆንም ማለት በእኛ እንትን ተነሳንና ውይ በምትባላለች አንድ ተዋለ እኔ እንሂድ ትተናቸው እንሂድ። እኔም እናቴን ተውኩና እውነት ልንገራቸው አንዴ እንደ ጋቢ አይነት ብልኮ ሁለተኛ ብልኮ የሚባል አለ ለስሷ እሷን እና አንሶላችንን ይዘን ብቻ ነው እንደምልው በቃ ሌላ ምንም የለንም። ወዴት ሄዳችሁ? ተከራየን እናገባን። ውይ በቤት የሚባል 60 ብር ተከራየን እናገባን። እኔ ደሞዝም አድጓል ደከፍ ብሏል። በኋላ እዚያ ስንከራይ ውይ በዛ ቤተሰብ ሁሉ እንዴናል 2 ወር ተቀመጥን እዛ። በኋላ አላዛር እየተነገዘ እያደገ መጣ። መፈራገጥ ጀመረ። ንካ ስትለኝ ስነካ ቁብ ያደርገኛል። ስለካ ለምንድን ነው የምፈራገጠው? ልክ እንደ እውነት እኮ ነው የምላችሁ። እንዲህ ሲሽከረከር ሁሉ ያለው ገልጬ ሳይ እንደ አላ ሄድንና እዚያች ቤት ተከራየንና ቁጭ አልን። እዚያ እንዳለን አላዛር ተወለደ። አላዛር ሲወረድ ለክርስትና ልነግራቸው አልችልም። ወደ 2 ኩንታል ጤፍ ከሷ ሀገር የሷ እህት ነበረች ሞታለች። አሁን ልጅቷን ያሳደግናለች። 2 ኩንታል ጤፍ በቃ ምን የማኛ ላከችልን። እኛ ሰንጋረድን ያን ሁሉ ዘመድ የተገፋው ለሰርጋችንን ያን ለደገስን በላችሁ። በጣም ደስ የሚል ታሪክ ነው። በጣም እንደው እዚች ጋር ከዚህ ከፍቅር ግንኙነቷ ሳንወጣ ስለዚህ መጽሐፍ በኋላ ከቴቴ ጋር እናወራለን። ተዋልተ ንጉስ ቴቴ የሚለው ከአንሳሮ እስከ አሜሪካ ግለ ታሪክ አየለሸቱ እንዳሰናዳው የሚለው ይላል። አዎ ይሄ ዝግጁ መጽሐፍ ላይ ሳነብ አንዲት ነገር አየው። ምንድነው የሚለው? የመጀመሪያ የፍቅር ደብዳቤ ከተስፋዬ ሲመጣ ያልጠበቅኩት ስለነበረ በእጅጉ ደንግጫለሁ። ደብዳቤውን አንብቤ ዝም አልኩ። እሱ ግን በግጥም አድርጎ ደብዳቤ መጻፉን ቀጠለ። እኔ መልስ አልሰጥም። አንብቤ ዝም ብዬ አጠራቅማለሁ። በደብዳቤ ስለሚጽፈው ጉዳይ ፍለፊት መነጋገር የለም፣ እንተፋፈራለን። ስለ ደብዳቤው ስለ ፍቅሩም የሚነሳ ነገር የለም ይላል። ልቤ በፍቅርሽ ተወግቷል እያለ በጦር የተወጋ ልብ እየሳለ ይልክልኝ ነበር እና እነዚህን ደብዳቤዎች በጣም አጠራቅሚያቸዋለሁ። በጣም ከሚገርሙኝ ደግሞ አንዳንዴ በጦር የተወጋ የልብ ስዕል ይጨምርበታል። እስቲ ቴቴ ስለነዚህ ደብዳቤዎች ሳይኖራትም አይቀር ያ ደብዳቤ እርግጠኛ ነኝ። ስለነዚህ ደብዳቤዎች በማንስ ነበር የሚመጡት? ያው አንዳንድ ቀን አየሉ ስጫት ብሎ በህቴ አንዳንድ ቀን በመዝጊያው ስር በርስ ከፍታ አገኘዋለሁ። ምንድን ነበር የሚሉት? የተወለድሽለት ምን በልተው አደሩ፣ መቼም ያው ገንፎ ነው የሴቶች እድሩ ምናምን ነው። ተዋልዬ በርቺ፣ ሐሳብ ግቡን ይምታ፣ እንገናኛለን በሰፊው ገበታ። ያው ቤተሰብ እንቢ አለ የሱ እንደሱ ይጽፋል። አየሉን ማታለያ ቀሚስ ገዛሁላ። ያኔ መልእክት እንድታስተላልፍ ከጀርመን ሀገር አስመጣህላት ቀሚስ ገዛሁላ። እስካሁን ይዛታለች እሷ። ለምንድን ለማታለያ ነው? ማታለያ ሚስሷን እንደልብ እንዳነገር ለጋሽ የራስ የሆነች ገስተስፋይ ገዝተው መደለያ ጉቡ የሰጡኝ ቀሚስ አስቀምጫታለሁኝ። አው ለረጅም ዘመናት አወዳታለሁ ከለሯንም ምንምና ከዛ እንደዛ የሆነ ያለ አንድ ቀን እቴቴን ገስተስፋይ ይዘዋት ወጥተው በር እንዳትዘጊ ጠብቂን ብለውኝ እንደዚህ ድስት ተጥዶ ነበረ ከሰል ተያይዞ እየጠበቁኝ ልጅ ስለሆንኩ እንቅልፍ ያዘኝና ተኛው። መጥተው ሲያንኳኳ አልሰማኋቸውም። ከዛ በሩን ሰብረው ገቡ። በር እቺ ሊሞታ ይሆናል ምናምን ብለው በር ሰብረው ሲገቡ እኔ እንቅልፌን ተኝቻለሁ። ከዛ ቀሰቀሱኝ። ደህና ነኝ። ከዛ ያንን በር ገስተስፋይ በነጋታው ቶሎ ብለው ጋሼ እንዳይ ተብሎ ያን በር ተገጠመ እና ያው እንደ እናትና እንደ አባት ነው ያሳደጉኝ። እኔ እንደ መጀመሪያ ልጃቸው ነኝ። ስቲልም ያው የመጀመሪያ ልጅ ነኝ። ግን ጋሼ መጀመሪያ ላይ እቴቴን ያያት መቼም ሰው
አይኗን የወደድኩት ቁመቷን የወደድኩት መልኳን የወደድኩት እንዲህ ነው መጀመሪያ ስታት የደነገጥኩት መጀመሪያ ሳያው የደነገጥኩት ውለን ስንመጣ በግዘን መጣ ነው በዛ ቢያጨሁበት ነገር ልንገራችሁ መቼም ሆድ ነው ባታ ለለው ያልኩትናል በኋላ ያቺ በግ በሄድኩ ቁጥር ወድን በላለሁ ወደ 8 በሄድኩ ቁጥር ቅልጥም ታቀርባለች እንዴት ነች አንድ በግ እንደለ ቆየች ብዬ ባንደኛ ደረጃ ያየኋት በዛች ባቀራረቧ በበጎን ደቺ ምን አይነት ልጅ ነው እንግዲህ በሬማ ቢሰጧት 10 አመት ልበላ ነው ብዬ አርጋሽ እንግዲህ ቅድም ሲያጫውቱ የበጎጣም ብለው ነበር ለካ በፍቅር ግንኙነቶት ጊዜ ያቺን የበጎጥ የቀመሱ ስለሚያሳምዝ ጀምራ ነው በቃ የምትሰራው የበጎጥ የሽሮ ጨመር ታረግበታለች እና ያ በቃ ሲመጣ ልዩ ነው ያንን ስንት ቀን አበላችን እኔና ወንድም ሆነ ደረች ሴትዮ ያቺ እዚያን ጊዜ ልብ የተነካም ገስተስፋይና ቴቴ ሽምግልና ተሸምግለው ያቁም ተጣልተው ማለት ተጣልተው ያቁም ስልሽ ይጨቃጨቃሉ አሁን እዚህ ጋር ተጨቃጭቀው ምን ብለው በቃ ወይኔ ምናምን ብላኛስ እንትን ስንል ወዳውነ ተስፋይ ተዋሊ ምናምን ሲባባሉ ነው የምታገኛቸውና ጥሩ ፍቅር አለ ለሰውም ለሁሉም ለኛ ሁሉ አሪያ የሆኑን ነው ያሉትና ጥሩና ታባን ናቸው እቴትዬ ወደ አሜሪካ ልትመጪ አስገዳጅ የሆነ አንድ አጋጣሚ ገጥሞሽ ነበር እስኪ ስለሱ አጫውች አው እንግዲህ ልጆቻችን 4 ወንዶች ልጆች ወልደናል የመጨረሻው ልጅ ጡት እየጠባ ነበር እና እኛ አንድ ትልቅ ማህበር ነበረን እዛ ማህበር ሄደን ስንመጣ ከባድ አክሲደንት ላይ ደረሰ እሱም ላይ እሱ እዚህ 4 ሪብሱን ሰበረ እኔ እግሬን እዚህ አሁን ራሱ ይሄ የሎሚ ውሃ ፈሰፍ እስክሩ አለው አሁን መስቲል አንድ ቡልጋሪያዊ ዶክተር ከተረው ወዳጁ ስለሆነ አምጥቶ ሰርጀሪ አስደረገኝ ያው ትልቅ አክሲደንት ነበረብኝ ከዛ በፊት ግን ሄኖክ እኔ ረጅም ቁመት ነው ያለኝ ትልቁ ወንድሜን አይወስዱትም እኔ እንደሚወስዱኝ በቃ ቁመቴ ለምን አደገ ብሎ አንዳንድ ጊዜ ያው ልጅ እንዳልካቸው ዘመዶች ናቸው ምናምን የምንና ቀበሌ መጥቶ ሲፈትሽ እሱ ይጨነቃል ፎቴ ስር ይገባል ደብቁኝ ይላል ልጫር ይላል አንዳንድ ቀን የታባ ነው መጭረው ብሎሱ ሊመታው ሲሞክር አባዬ ቁመቴ ረዘመብኝና በቃ እንዳይወስደኝ ነው ውትድርና አደርግ እኔ መሄድ አለብኝ ሲል አክስቱ በቃ ይዤው መሄድ አለብኝ ይሄ ልጅ አለች ቪዛ አስመጣች አርታ ሆነኛው አየር መንገድ ተሰራ ነበር እሱን ይዛው መጣች ለቫኬሽን ብላ ተመለስ ብንለው መጀመሪያ ከመንጣቱ በፊት የሚገርመው በዛ እድሜ ቅዱስ ገብርኤል ከዛ ሀገር አውጣኝ ቀጣሪ እንጂ ተቀጣሪ ደግሞ እንዳታረገኝ ብሎ ግቢ ገብርኤል በ7 ብር 50 በገዝቶ ግቢ ገብርኤል ወስዶ ተሰስሎ ሰጥቶ በመጀመሪያ በማገኘው ገብርኤል በእናቴ ትውልድ ሀገር ላይ ቤተክርስቲያን ሰራለሁ በእናት ባባቴ ሀገር ላይ ብሎ ተሰስሎ ሄደ አሁን እሱን አፈቀኝ ካር አክሲደንቱም ደረሰብኝ መቋቋም አልቻልኩም አትሊስት የሚጠባው ልጅን አባት አለው ያኛው ልጅ ተቀባይ የሌለው ልጅ ጋር ልሄድ ብዬ ለአሜሪካን ሀገር አልነበረም ህክምናው ጀርመን ሀገር 95% ኢንሹርድ ነበር እነሱ ኢንሹራንስ ጀርመን ትራንዚት አድርጌ ቀጥ ብዬ ወደ አሜሪካ መጣሁ ባለቤቴ ደግሞ ከስራው ሲገባ ልጆቹን ተሰራተኛ ጋር ቴኬር አድርጎ ያሳደገው ራሱ ነው ልጆቹም ብዙ ጊዜ ፍቅራቸው ለሱ ነው አሁንም አባታችን በጣም ጥሩ አባት በመሆኑ ያው እንደ እናትም እንደ አባትም ወደ ተቀረውን ጊዜ ከሱ ጋር ያሳለፍነው ያሬድ ግን ተከትሎ ወዲያው ሄደ አይደለም ወዲያው ሄደ ያሬድ ባመቱ እኔና ቢኒያም ነን የቀረነው መጨረሻ ደግሞ እነሱ ሙሉ ተሰባስበው ሄዱና እኔ ብቻዬን ቀረው ያው ቀኑን ተጠብቆ ደግሞ እኔም ተከትዬ ተሰባሰብን እና አባታችን ግን ሁሉ ነገር እንዳይጎድል አድርጎ ነው ያኖረን ጥሩ አባት ነው በፍቅር ነው ያሳደገን በጣም ያዘንኩበት ቀን ነበር ሳተላይታ ስትከድ የግድ በቃ ምንም ማድረግ እንደማይቻል ደግሞ እንደምትመለስም ነው መሰለን አንድ እንትን ነበረች እንደ ነጠላ ሆና ጋቢ ነበረች እሷን ብድግ አርጋ ለኔ ሰጠችኝ እሷን ብድግ አርጌ ተከሻዬ ላይ አርጌ አዘኔን ይዤ እንድጄን ትንስ ልጅ ነው አንጠልጥዬ ወደ ቤት የተመለስኩ እሱን ይዤ ወደ ቤት የገባው ነጠላዬን ይዤ ስመጣ ነጠላዋን አስረከብኳት አምጥቻው ወድሽ ብዬ እዚህ አሜሪካን ሀገር የሰጠሽ ስጦታ ይቹ ብዬ 7 ዓመት አስቀምጬ እቴትስ አሜሪካን እንዴት አገኘሻት
ገባሽ በክራንች ነው የገባሽባት ከዛ በኋላ ህክምናው ተደረገ ከዛ አሜሪካ እንዴት ተቀበለች በጣም ደስ ብሎኝ ከፍቶኝ ያቅም ከናፍቆት በስተቀር በእውነት አሜሪካን ከገባሁበት ቀን ጀምሮ ተቸግሬ ያላቅም አይደለም ልጆችን ስንቱን ልጅ ድሬያለሁ ስንቱን ልጅ የዳርኳቸው ደግሞ በመሰጡት አስተያየት ታገኛቸዋላችሁ ማአት ልጆች ድሬያለሁ እዚህ ሀገር 54 ዓመት የትዳር ዘመን በጣም ረጅም ዓመት ነው መቼም በዚህ በ54 ዓመት ውስጥ ውጣ ውረዶች ይኖራሉ ፈተናዎች ይኖራሉ ትዳር ሁሉ ጊዜ አልጋ ባልጋ አይደለም እና የናንተ ተሞክሮ ደግሞ እጅግ የሚገርም ነውና እስቲ ከጋሼን ጀምር ከዛ ቴትዬ ደግሞ የ54 ዓመቱ የትዳር ጉዞ ምን እንደሚመስል ምክንያቱም በዚህ ተሞክሮ ብዙዎች ይማራሉ ብዬ ስለማስብ ነው መጨቃጨቅም አለ እንትን ነው ምንናጨው ተነስተን እንደው ልክ ድንገት ተነስተን እንደው ጭራሽ ዱላ ቀርሽ ነው እንጂ እነ በማግስቱ ወዲያው ነው ማታው ነው ቴቴ ላታደታው ተስፋ የተላለች እንደው አንድ ቀን ሽማግሌ አይቶና ያቅ 54 ዓመት ቀልድ አይመስላችሁ የደስታም አለ መከፋፋትም አለ ችግር ብቻ ነው ያልደረሰብን ይሄ እግዚአብሔር ምስክር ነው ገብርኤል ይመስገን አንድ ቀን ተተጋባን ጀምሮ ያቺን አንድ ጋቢያችንን ይዘን ሄድን ጋቢ በጋቢ ነው የሆነው የሷ እናት ወደ 3 ጋቢ የፊት ከደብረ ብርሃን ካከበር የመጣ ጋቢ ለሰው ሰጭ ሆነኛ እንኳን ግን የዘናት ያጣ ነው አንድ ጋቢ ናት ብዬ ነገራቸው በደስታ ነው የኖርነው ስንጨቃጨቅ እንደ ነብር ተናይተን ነው ምንላቀቀው አንዳንድ ቀንም መደቋቆስም አለ ወዲያው ኑር ስት ነው የምናደርገው አንድ ቀን ግን አሁን ሄኖክ አድርጎ ወልዶ ምን ብሎ ካደገ በኋላ ጠራ ነው የሰው ያስቸግረኝ አልኩት ኧረ እሷ ነች ልጅ አለ ከዛ ነገርገር አለ ካሁን ወዲያ ተናገረ ባለጌ ነው አለና ጠረጴዛ መታ ውይ ሞት ይሻለና ልጃችን ባለጌ ከሚለን እንታረቅ ተሳስቀን ሶሪ ተባብለን እሱ ፊት ተሳስበን ሁለተኛ ልጅ ቢት ብንጠራ ንስሐ አባት እንኳን አስታርቁና ያቀምኛ ተጣልተናናቀ ራሳችንን ምን ታረቀው ማንም አስታርቀን ልጆችም ይሁን ያሉት ሁሉም በሰርግ አግብተዋል ሁሉም ከተዳራቸው ናቸው እግዚአብሔር ይመስገን የልጆች ሚስቶች ደግሞ ፕሮፌሽናል ስራቸውን ትልልቅ ስራ እየተው ሁለት ማስተር ያላቸው ልጆቻቸው ነው የሚያሳድጉት ለምን ትውልድ እንዳይበላሽ በዚህ 10 ዓመት ውስጥ ብዙ ነገር ተምሬያለሁ ከነሱ የፍቅር ቤተሰቦች ናቸው በጣም በመጋባቴ ከነሱ በጣም ደስተኛ ነኝ እኔ ብዙ ነገር ተምሬያለሁ ፍቅርን ተምሬያለሁ በቃ ሰው አቀባበል አለ አይደለ ሶሻል የሆነ ነገሮችን እንትን ማድረግ በብዙ ነገር ተምሬያለሁ እነሱን አግብቼ እነሱንም በማግኘቴ በጣም እግዚአብሔርን ሁሉ ጊዜ አመሰግናለሁ እና ቴቴ የፍቅር ሰው ነች እናት ነች በቃ እናት የምትባል ነች ብዙ ነገር ተምረናል ከሷ ፍቅርን ተምረናል ሰው አቀባበልን ተምረናል ደስ የሚሉ ነገሮችን አሳልፌያለሁ እስካሁን ባሳለፍኩት ጊዜና ወደፊትም ደግሞ ምኞቴም ጸሎቴም ሁሌ እንደነሱ እንድንሆን ነው እነሱ እድሜ ላይ ደርሰን እኛም ልጆቻችን እንድረን እንደነሱ እንድንሆን እንድንበዛ ነው ሁሉ ጊዜ ምኞቴና እግዚአብሔር የተመሰገነ ይሁን ሁሉ ጊዜ ደስተኛ ነኝ በእነሱ እግዚአብሔር ደግሞ ጠብቆን እዚያ ስላደረሰንም እናመሰግነዋለን ሁሉ ጊዜ እድሜና ጤና እንዲሰጣቸው ባሉበት እንዲጨምርላቸው እመኝላቸዋለሁ መልካም የትንሳኤ ባህል እንዲሆንላቸው እመኝላቸዋለሁ እድሜና ጤና ጨምሮ ይስጣቸው አባታችን በጣም ልጆቹን የሚወድ ሚስቱን የሚያከብር አራታችንን በፍቅር ያሳደገ ጥሩ አባት ነው ሚስቱን አክባሪ ጨዋ ታዋቂ ነው የዛሬን 60 ዓመት ታሪክ ሲያወራሽ ልክ እንደ ትናንትና ግልጽ አድርጎ ነው በጣም የሚገርመኝ እንትን ነው እናታችንም ብዙ ጊዜዋ ለወገኖቿና ለልጆቿ አይኖረች እኛን ለማሳደግ ብዙ መስዋዕትነት የከፈለች ዛሬ ለምታዩት ሁሉ ስኬት ትልቁን ድርሻ የምትወስድ በጣም ጠንካራ እናታችን ነች ለኛ ለልጆቿ ብቻ ሳይሆን ለራሴ ሳትል ለወገኖቿ ለእህት ለወንድሞቿ ከ300 ምናምን ሰው በላይ ስፖንሰር እየሆነች ትኬት እየገዛች የማንም እድል እንዳይበላሽ ለቤተር ጥሩ ላይፍ እንዲኖሩ ትልቅ መስዋዕትነት የከፈለች ምርጥ ኢትዮጵያዊ ነች በጣም ከብዙ ቤተሰብ ጋር ያደግነው በአባቴም በኩል ያሉት በእናቴም በኩል አንድ ግቢ ነው አክስቶቻችን በብዛት እኛ ቤት ያልኖረ የለም እና እንዲሁም ቅጥል ሰፈር ውስጥ አጋርፋ ነበር የሚባለው አጋርፋ ማለት
ገበሬዎች ማሰልጠኛ ከገጠር የሚመጣለ ማለት አለና በፍቅርና በጸባይ ነው ያደግነው። ያ ይመስለኛል ዛሬ አራታችንም አንድ ቀንም ተጣልተን ምናምን አናውቅም በቢዝነስም። ለዚህም ሰክሰስ አንዱ ትልቁ ምክንያት ብዬ ማስበው በፍቅርና ከብዙ ሰዎች ጋር ማደጋችን ነው። ከብዙ ቤተሰብ ጋር ያን እያሳዩን ያሳደጉን ከነሱ በመወለዳችን በጣም እድለኛ ነኝ ብዬ ነው ማስበው። በፍቅር መኖር ቤተሰብን የመሰብሰብ ስፔሻሊ እናቴ ትንሽ ለየት ያለ ኳሊቲ አላት። አባቴ ዝም ነው የሚለው፣ እናቴ ደግሞ ያው ከሰው ጋር መኖር ነው የምትወደው። ሰራተኛም ናት፣ ሃርድ ወርከር ናት እና በጣም ብዙ ነገር አይ ቲንክ እኛ ብዙዎቻችን ወስደናል ምለው ከሷ ይመስለኛል ስራን በተመለከተና ይሄ ፋሚሊ በጣም ትልቅ ፋሚሊ ነው። እዚህ ሀገር እንግዲህ ወደ 28 30 ዓመት በላይ ቆይተናል። ባለው እንትን ላይ ሁሌ ሰው ይዛ በቤተሰብ ይዘን በመኖር አብሮ በመስራትና እኔ አይ ቲንክ የወሰነው ኳሊቲ ይመስለኝ እኔ ለእናትና ለአባቴ በጣም ብዙ የሰጡን ኳሊቲዎች አሉና የትኛውንም ለማለት እንደው ይከብደኛል። ብዙ ነገሩ ግን በቃ አብሮ የመኖር አብሮ የመስራት ፍቅር፣ የቤተሰብ ፍቅር በማሳየት ገርምሻል። ብዙ በሰላም በጭቅጭቅ በብዙ ነገር ውስጥ ታልፊያለሽ፣ ግን ሁሌ አብረን ነንና እናቴ ኃይለኛ ናት፣ በጣም ከኃይለኛም ለየት ያለች ናት። አባቴ ሁሉ በቃ አክብሮ ነው የሚኖረው። አባቴ ደግሞ ሌላ በተቃራኒ ዝምተኛ ሰው ነው። እናቴ ዘራፍ ነው። ዛሬ በቃ ሁሉ ነገር ይመጣል፣ ግን ነገ ደግሞ በንጋታው አብሮ ናቸው እና ደስ የሚል ፍቅር ያየነው ያ ነው። ዛሬም ቢጣሉ ነገ ይታረቃሉና 54 ዓመት ያየነው ትንሽ እዚህ ቤት ሁሉ ካሜራ ብታስገቢ ብዬ ብዙ አይነት ታሪክ ያለው ቤት ስለሆነ የማይመጣ አይነት ሰው የለምና በቃ ያንን ፍቅር እናስተማሩና እኛም ደግሞ በዛ እንትን ውስጥ ነው ያደግን ያለ ነው ብዬ ነው እዚህም የደረስነው ብዬ አምናለሁ። ስለቲቲና ስላቤ ለመናገር ብዙ ጊዜ ያስፈልገኛል፣ ግን አጠር ብሎ ለመናገር እናቴ በጣም በጣም ወዳት እንደውም እኔ ብዙ የምታወቀው ቴቴ ትሙት በማለቴ ነው። ብዙ ሰው የሚያውቀኝ ቴቴ ትሙት ስል ነውና ከእናቴ ያለኝ ፍቅር በጣም ለየት ያለ ነው። ለአባቴም ያለኝ ፍቅር ለየት ያለ ነው። እንዲያውም እናቴ በልጅነቴ ህፃን እያለሁ ነው ወደ አሜሪካን ሀገር ጥላኝ ወጣችሁ። ለዛ ይመስለኛል ቴቴ ትሙት የምለው እና ለየት ያለ ፍቅር ነው ያለኝ። እናትና አባቴ ስፔሻል ሰዎች ናቸው። እውነት የኔ እናት አባት ስለሆኑ ሳይሆን የብዙ ሰዎች እናትና አባቶች ናቸው። እኛ ስናድግም ሆነ አሁንም ያለንበት ቤት ውስጥ እናትና አባቴ ብቻቸውን አግኝቻቸው አላውቅም። ዙሪያቸው ሁሌ ሰው አለ፣ ቤተሰብ አለ እና ይሄ ምንድነው ፍቅር አለ እና እናትና አባቴ ጋርና ያደግንበት ፍቅር ለየት ያለ ነው። በጣም ተግተን መስራት እንዳለብን ከህፃንነታችን ጀምሮ ቢዝነስ ምን እንደሚመስል ያስተማራችን እናታችን ናት። በአባቴ ሳይድ ደግሞ አባቴ በጣም ተጫዋች ነው፣ ረጋ ያለ ሰው ነው እና ከአባቴ ደግሞ ፍቅር፣ ረጋ ማለት፣ ሰከን ማለት ተምሬያለሁ። እናቴ ኃይለኛ ናት፣ በጣም የምትታወቀው በዛ ነው። ልቧ ላይ ያለውን ትናገራለች፣ ወደ ኋላ አትልም እና የሁለቱ ባላንስ እናቴ ኃይለኛ በመሆን አባቴ ረጋ በማለት አይ ቲንክ እኔ ከሁለቱም ወርሼ መሀል ላይ ያለው ብዬ ገምታለሁና ከነሱ የተማርኩት ይሄን ነው። በቃ በጣም ፍቅር ያለበት ቤት ነው። መከባበርን አስተምረውናል። እንግዲህ 4 ወንድማማቾች ነን፣ ተከባብረን ነው። እህታችንም አለች እንዲያና ባይዘወይ ተከባብረን ነው እንድንኖረውና መከባበርንም አስተምረውናል። አሁን ደግሞ ስለ 4ቱ ልጆች አስተዳደጋችሁ፣ ልጆቻችሁ በጣም ስኬታማ ናቸው በዚህ ሀገር ላይ እንዴት አድርጋችሁ አሳደጋችኋቸው? እስኪ ከተሞክሯችሁ ለተመልካቾቻችን አስተላልፉ። እኛ እንግዲህ በፍቅር ነው ያሳደግናቸው። አብረን ነው የምንበላው፣ እኩልነት ሁሉ ጊዜ ጨዋታን ብንሄድ ምንም ብንሄድ ይዘናቸው ነው። ቦርሳ ነው የሚባሉት። የትም ቦታ ስንሄድ ጥለናቸው አንሄድም፣ ይዘናቸው እንሄዳለን። ጭቅጭቅ፣ መጥፎ ቤተሰብ ያለበት አካባቢ አንወስዳቸውም። 4ቶቹ አይጣሉም፣ አይደባደቡም፣ ምንም ነገር እኔ እንጃ ሲጣሉ አይቻቸው አላውቅም። እስቲል በስንት ነገር ላይ ስራ እያሉ ወደኛ መጥተው ያውቁ። እኔና ተስፋዬ እንኳን ወደ ልጅ አንድ ቀን ሄደናል። ከጥሩነታቸው የተነሳ ለሌላ ሰው ከምንነገር ለልጆቻችን እንንገር ብለን ወደ ልጆች መጣንና ለኛ እንኳን ምሳሌ የሚሆኑ ልጆች ናቸው። ይሄ ከእግዚአብሔር የተሰጠን በረከት ነው በእውነቱ። እስካሁን አንድም የልጅ የተበላሸብኝ የለም፣ ተመስገን ነው። አንዷ የመጨረሻው ልጅ ጡቴና ሳጠባው ጥዬ የመጣሁት ወልዶ በ14 ዓመቷ ለአሜሪካን ተማሪዎች ካሪኩለም ሰርታ ትምህርት ቤቱ የክብር እንግዶች አድርጎን እኛን አያቶቿ ይምጡ ተብሎ እየተዘመረልን ገብተን ሄደን አስመርቀን ሄለን ሾው ላይ ያለች ከእናቷ ጋር እናቷ ስለ ወይዘሪት ኢትዮጵያ ውስጥ የቁንጅና ውድድር መጀመሪያ የተወዳደሩ ናቸው። የልጄ ሚስት ሉፒ ስለ አያቷ ጽፋለች። የልጄ ልጅ ደግሞ ስለ አሜሪካን ተማሪዎች ካሪኩለም ሰራች። ይሄ እንግዲህ የእግዚአብሔር ስጦታ ነው እንጂ በ14 ዓመት ማንኛው ኢትዮጵያ ልጅ ነው መጽሐፍ ሊጽፍ ይችላል።
ከእግዚአብሔር የተሰጠ ነው። የያሬድ ልጅ ደግሞ ከስፔን የወርቅ ዋንጫ በኳስ ተሸልሞ መጣ። እናት አባቱ ለ15 ቀን ብቻውን አይሄድም ብለው ሆቴል ተቀመጡ። እሱ ግን 15 ቀን ተጫውቶ አሸንፎ የወርቅ ዋንጫ ይዞ መጣ እና የሌሎች ልጆችም ጉብዝናቸውን ከእናት አባታቸው በላይ የሆኑ ነው የመጡት ያሉት። ያ እንግዲህ ትውልድ ሲባረክና እኔ ክፉ የሰራው ቀን እግዚአብሔር ወሰደኝ ነው ማለት ክፉ ስራ እኔም ባለቤቴም አንሰራም። ምንም ሰው ቢያናድደን ልቦና ይስጠው ብለን እንሸሸዋለን እንጂ አንበድለው፣ አንጣላው፣ አናኮርፈው። ግን በቃ ለመሸሽ እንሞክራለን። እና የሰው ልጅ መናቆር፣ ክፉ መስራት፣ መበዳደል ምናምን ጥሩ አይደለም። እግዚአብሔር ይቀየማል። በጣም በስነ ስርዓት በጨዋነት የምንፈልገው ነገር ሳይቸግረን አሟልተው እዚህ ስላደረሱን ስላስተማሩን ጥሩ የቤተሰብ ፍቅር ስለሰጡን ለልጆቻችን የምናስተላልፈው ነገር ይሄ አሁን እኛ ጋር የመጣው ኳሊቲ እኛ ጋር የደረሰው ብለሲንጉም የነሱ ደግነት የነሱ ጥሩነት በልጅ ይደርሳል የሚባል ብዙ ጊዜ እንሰማለን። የአባት የታሪክ በልጆቻችሁ ይደርሳል የሚባለው እኛ ላይ የደረሰ ይመስለኛል። እኛ ብቻ አድርገነው ሳይሆን የነሱ ጥሩነት ወደኛ ዞሯልና ያንን ለነሱ ማስተላልፈው መልእክት ይሄን ስላደረጋችሁ ለሰውም ሆነ ለህዝብም ለራሳቸውም ለኛም ያስተማሩን ነገር ይሄ ስለሆነ ላመሰግናቸው እወዳለሁ። እግዚአብሔር ትልቅ እድሜ እንዲሰጣቸው አባቴ 80 ምናምን አመቱ ነው እናቴ እስቲ 100 ደርሰው እነሱን ደግሞ ለማየት እንዲያበቃንና አሁን ለሚመጣው ደግሞ ብሎ የነሱን የ54 አመታቸውን የትዳር እንትን ለማክበር ከናንተም ጋር ሆነን እሱ ትልቅ ሐሳብ ስላለን ለዛ እንዲያደርሳቸው ምኞቴ እሱ ነው። ቤት ውስጥ አልጋ ላይ የተኛችሁ ሰዓት ቢቆጠር በጣም ትንሽ ነው እና ብዙ ጊዜ መኪና ውስጥ ስትወስጃት እናቴ እንቅልፍ ይወስዳታልና ምን አደርጋለሁ ከስራ ቦታ ስትወጣ ቤት ቶሎ ከማደርሳት መኪና ውስጥ ይዤ ዝም ብዬ እነዳለሁ እረፍት እንድታገኝና ትንሽ እንድተኛና አይ ቲንክ በዛ ብዙ ሰው ያቃታል ጸባይዋን መኪናው ስገባ በደቂቃ ነው የምተኛው። ያንን ለማድረግ እሱን እናደርግ ነበር ለእናቴ። ለአባቴ ደግሞ ያው እናልኩሽ እናቴ በጻነቴ ነው ወጣችሁ አባቴ ጋር ነው ያደግኩት እኔ ኦልሞስት ወደ 6 አመት ከእናቴ ተለይቼ ነው ያደግኩት እና አባቴን ያሳደገኝና አባቴ ሲያሳድገኝ ሁሌ ጧት ፕሮግራም ይመጣና ሬዲዮ ላይ ተማር ልጄ የሚል ዘፈን ነበርና ሁሌ ጧት እሱ ሲመጣ ይዘፍንልኛል። ተማር ልጄ ዘመዶ ጃጅ የለኝ ሀብት የለኝም ከጄ እና ተማር ይለኛልና ያ በጣም ሬዝኔት አድርጎብኛል ላይፌ ላይና ብዙ ጊዜ ትምህርት ቤትም በሱ ውጤት ነው መሰለኝ ከ1 እስከ 3 እየወጣው ነው ያሳለፍኩት። ትምህርት ወዳለው እና እነዚህ በጣም ማረሳቸው ሜሞሪዎች ናቸው እናትና አባቴ። ሰው በፍቅር ብዙ ነገር እንደሚቀይር አስተምረውናል። መቻቻል ምን እንደሆነ አስተምረውናል። መከባበር ወንድማማቾች ሆነ በሰውም ታላቆቻችን በማክበር እውነተኛ የኢትዮጵያን ካልቸር ሳንለቅ ኢቭን ዶ በህፃንነታችንን በሄድ በ13 ዓመት በሄድ የኢትዮጵያ ካልቸርን ሳለቅ እውነተኛውን ካልቸር ይዤ እንድጓዝ ያደረጉኝ እናትና አባቶቼ ባሳዩኝ ፍቅር ነው። ለዛ በጣም አመሰግናቸዋለሁ። ለዚህ ፋሚሊ እውነተኛ መሰረት ነው የምለው እናቴ ነች። እናቴ በጣም የሥራ ሰው ነች። ስራ አትንቅም። ከየትም አይነት ስራ ሰርታ እንደሚያልፍላት ታውቃለች። አባቴ ደግሞ እናቴን ያዳምጣል፣ ይሰማል። ዩዥሊ ቫይስ ቨርሳ ነው። እኛ ቤት ግን እናታችን ነች በጣም የወርክ ኤቲክሷ በጣም ስትሮንግ የሆነውና ትልቅ አስተዋጽኦ ለፋሚሊያችን አድርጋለች። እሷ በሰራችውና እሷን በማየት ደግሞ እኛ የሥራ ፍላጎት ውስጥ በልጅነታችን ገብተናል። እኔ ኦልሞስት በ15 ዓመቴ ስራ ጀምሬያለሁ አሜሪካን ሀገር። ተቸግረን ሳይሆን የወርክ ኤቲክስ ምን እንደሆነ እኔ በመስራቴ ደግሞ ምን ጥቅም እንዳገኘሁኝ የገንዘብን ቫልዩ እንዳቅ እንደ ልጆች ያው እንደምታውቂው አሜሪካን ሀገር በጊዜና በወጣት እድሜ ስትሄጂ ወደ ብዙ መጥፎ ቦታ እንዳሉል ጭንቅላቴን በትምህርትና በስራ አድርጌ ከብዙዎች ነገሮች እንድገለል ያደረገችኝ እናቴና ወንድሜ ነው። ወንድሜም በጣም እውነት ለመናገር ከእናታችን የወሰደውን ወርክ ኤቲክስ ወደኛ ማስተላልፎታል። በጣም ጎበዝ ወንድም አለን። ዶክተር ሄኖክ ተስፋዬን ስናነሳ ዶክተር ሄኖክ ተስፋዬ ከአሜሪካው ፕሬዝዳንት ጆ ባይደን ሽልማት አግኝተው ነበር። እስቲ ያን ጊዜ አስታውሱን፣ ምንድነው የተሰማችሁ? ሊሻኑን ሲያጠልቁለት እኔ ሆነታል መሰለኝም በእውነት ይሄ ልጅ አንድ ጥያቄ እናንተን እንደው አሳስባችሁ
ማን ነው እሱ ያቀረበው እዚያ ቦታ? እንዴትስ ሊታወስ ቻለ ይሄ ልጅ? ማን ነው እሱ? በአሜሪካን ፕሬዚዳንት የአሜሪካንን ፕሬዚዳንት ሽልማት ሲያገኝ እንዴት ቀረበ እዚያ ብዬ ራሴን ጠየቅኩ። በእውነቱ በጣም ምኮራበትም ልጅ ነው። ስሙም ቅዱስ ነው የምለው እንኳን አሁን ምግዝምን ገና ልጅ ሆኖ ያሳደገው የአባቱን የእናቱን ትእዛዝ ወደ ኋላ የማይል ልጅ ነው። ስለዚህ እዚያ ቦታ ሳየው ደግሞ እንዴትም እንደቀረበ ከሰዎችም ከምንም ስሰማ በጣም ነው ደስ ያለኝ። ይሄንን ሁሉ ለካ ያደርጋል ይሄ ልጅ ብዬ በጣም ነው ደስ ብሎኝ። በቃ ደስታዬ ልክ የለውም ልጄ ብነግርሽ ወላድ ይፍረደው የሚለው ነገር ነው። በጣም ነው ደስ ያለኝ። ኢትዮጵያ ውስጥ ጫማቸውን ምን የስፖርቱ እነሱን ሁሉ ይረዳል። እኛ እናቅሜን ሁሉ ሜሪጆ ያሉት 300 ብቻውን በፍጹም አይበላም። እዚች ደረጃ ላይ ከደረሰ ጀምሮ ለበቃ እንደ ሰው እንደረዳ እኔም ባየተናነቀኝ የገባሁት ራሱ ሄኖክ ተስፋዬ ተብሎ ተጠርቶ እንደዛ ሲል አልቻልኩም። እንዴት ደስታ ያስለቅሳል ብሎ ሲቆጡኝ ሁሉ አልቻልኩም። ገነፈለም የዲሲን ሞመንት ኢትዮጵያ ውስጥ ወሎ ሰፈር አሰርቷል ሄኖክ። ሁለቱን እያገናኘ ነው ያለው። ሊትል ኢትዮጵያ በዛ ሀገር አስደረገ። እንደገና ደግሞ ዲሲ ስኩዌር የዲሲ ሞመንት እዛ አሰርቷል ወሎ ሰፈር። እሱንም ማየት ትችላለህ። ናይን ስትሪት ናይን ኤንዲውን ታውቃላችሁ? በዛ ስትሪት ተብሎ አሁን እሱን ሊትል ኢትዮጵያ ነው ያሰኘው። ያችን መንገድ ሊትል ኢትዮጵያ ነው የምትባለው። አሁን ቴቴና ከጋሽ ተስፋዬ ልጆች ከነ ሄኖክ በጣም ለሎንግ ታይም ጓደኛዬ ወንድሜ ሜንቶሬ ነውና ብርታትን ሰክሲድ ማለት የትም ሀገር ሄደሽ ሰክሰስ ማለት እንደምትቺ ተምሬበታለሁ። ጠንክሮ መስራትን፣ ቀንና ሌሊት መስራትን፣ ሌላው ቀርቶ ይሄ በራስ መተማመንን እንድናርግ እንዲኖረን ብዙ ነገር ነው ከነሱ የተማርኩት። ተባብረው መስራታቸው ለኛ ሁሉ ትምህርት ነው። ምን ልልሽ ፈልጌ ነው፣ ስራ ይችላሉ፣ የሚገርምም ዕውቀት አላቸው። ይሄ ነገር መሰረቱ ቤተሰብ ነው። የኛ ህዝብ ተባብሮ ይዋጋል እንጂ ተባብሮ አይሰራም አይደለም። ግን ለኛ እኔ ራሱ በህይወቴ ውስጥ ብዙ የተማርኩት ነገር ምንድነው፣ ቲምወርክ በቡድን መስራት ከነሱ ተምሬያለሁ። እና እግዚአብሔር ይባርካቸው። ለሀገር የሚጠቅሙ ለሀገር የሚበጁ ሀገራቸውን የሚወዱ ለብዙዎች የሥራ ዕድል እዚህ ኦልሞስት እንግዲህ አሁን ባለው ስራ ወደ 260 ሰው ደሞዝተኛ አለ። ቤተሰባቸውን እግዚአብሔር ይባርክ ማለት እፈልጋለሁ። ልጆቼ እንግዲህ ከእግዚአብሔር የተሰጡኝ ናቸው። እነሱንም እግዚአብሔር ባርኮልኛል። የመጀመሪያው ልጄ አላዛር ተስፋዬ ነው። እሱ በቃ ከኔና ከአባቱ የበለጠ ስለ ኢትዮጵያ የሚያቅና የሥራ ዕቅድን የሚያቅድ በዚህ ዓመት ይሄ መሰራት አለበት ብሎ እንደ ታላቅ አባት ለወንድሞቹ መልእክቱን ያስተላልፋል፣ እቅዱን ያወጣል። በእቅዱ ደግሞ እነሱ ተሯሩጠው ያንን ነገር የበለጠ አድርገው ይቆዩታል። ሄኖክ ሲፈጥረው ቅዱሱ ብሎታል አባቱ። ቅዱስ ነው። በቃ ሄኖክ ከተላከ ያ ነገር ይፈጸማል። ሁሉን ነገር ያረቁ ይጽፉና ሄኖክ ይላክ ይባላል። ሄኖክ ጨርሶት ይመጣል። ያ ከእግዚአብሔር የተሰጠው ብሌስ ነው እና ተባብረው ነው የሚሰሩት። ያሬድ ደግሞ እንደኔው ኃይለኛ ነው፣ ሃርድ ወርከር ነው። መንገዱን እንኳን እንደው ሲራመድ እግሩ እዛ ሳይደርስ ጭንቅላቱ እንዲደርስ ነው የሚፈልገው ከችኮላው የተነሳ እና ደግ ልጅ ደግሞ አዛኝ ልጅ ነው። በእርግጥ ይናገራል፣ ተናጋሪ ነው፣ ግን ይችሉታል፣ ይቻቻላሉ። እንደዚህ አይነት ባህሪ ያለው ቢኒያም የአራቱንም መደብ የተሸከመ ጭንቅላቱም ዕውቀቱም ምኑም ጉልበቱም ያው ታናሹ ታላቅ ሆኖ ያረጀ ሽበት ሁሉ ጀምሮታል። በጣም ታላቅ ልጅ ነው፣ ማደንቀው ልጅ ነው እና እግዚአብሔር የተመሰገነ ይሁን። ሁሉም ጥሩሎች ናቸው ልጆቼ። እንኳን አደረሰን እንኳን አደረሰን። በጣም እድለኞች ናችሁ። የተባረከ ቤተሰብ የተባረኩ ልጆችን አፍርተዋል። ትልቅ ነገር ነው ወላጆች ልጆቻቸውን ለውጥ ሰክሰስ እንደዚህ ማየትና ለናንተ ብቻ ሳይሆን
ለኢትዮጵያ ሕዝብ ኩራት የሚሆኑ ልጆችን አደርሳችኋል። በጣም ደስ ይላል እንደ ወላጅ። ከዚህ በመቀጠል ስለዚህ መጽሐፍ ሳምፕል፣ ይሄ መጽሐፉ ሳምፕል ነው። ተዋልተ ንጉስ እቴቴ ከእንሳሮ እስከ አሜሪካ ይላልና እስኪ ስለዚህ መጽሐፍሽ አጫውችን እቴቴ። ይሄ መጽሐፍ ያው ጊዜ ያጥረኛል፣ ብዙ ጊዜ አላማ ላይ ነበር ጽፋለሁ እያልኩ ጀምሬዋለሁ። ተፈጥሮዬ ከተፈጠርኩ ጀምሬ እስካሁን ያለኝን ህይወት በዝርዝር ፕሮግራሙን ለሚጽፍልኝ ሰው እየሰጠሁት። አዎ ደራሲው አየለ እሸቱ ነው። አዎ ደራሲው በጣም ጎበዝ ሰው ነው። ዝም ብሎ አይጽፍም በነገርኩት እና ይሄ ትክክለኛ ሂስትሪ ይዞ የሚሄድ መጽሐፍ ስለሆነ እንግዲህ እድሜውን ሰጥቶኝ እንድጨርሰው የእግዚአብሔር ፈቃድ ነው። እየተጻፈ ነው። እቺ ሩዋ ናት ለኔ ህይወት። ብዙ ነገር ነው የሚጻፈው ገና። ብዙ ሽልማቶች አሉሽ። እስቲ ያንቺ ክንውኖች ከሽልማት ጋር እንዲሁም ደግሞ ከተለያዩ ጉዳዮች ጋር ብዙ ጊዜ ከፊት ነሽ ቀድመሽ የምትገኘው፣ እስኪ አጫውች። እኔ እንግዲህ የምጠየቀውን ነገር የኔ አቅም ቢችል ቻለ፣ ካልቻለ ከልጆችም ከባሌም ከዛም አድርጌ እረዳለሁ። አንደው አልጋዬን ወርጄ እንኳን መሬት ተኝቼ ቢሆን እንግዳ ማስተናገድ ወዳለሁ እና ያን በማየት ማን እንደሚያጠና ማን እንደሚነግር አላውቅም። ሁሉም ድርጅት ተሸልሞኛል። ያልሸለመኝ ድርጅት እዚህ ሀገር ላይ የለም። አፍሪካን አሜሪካን አድዋን በዓል ምክንያት በማድረግ አቶ ታምራት አሁን አረፈ። በጣም ነው ማዝነው። ከሱ ጋር ትብብር እያደረኩ ሁሉ ጊዜ የአድዋን በዓል እናከብራለን። የሄድን አበባ እናስቀምጣለን። እኔ አስቀምጣለሁ። እንደገና የሚያስቀምጡ አገር ወዳድ ሰዎችን እየመረጥን አበባውን እየገዛሁ እዛ እንዲያስቀምጡ እና እያደረግን ያለ ነው። ባልና ኢንስትሪቶ ምለስ ሆና ቤት አምጥቻት እያኖርኳት ህመምተኛ መሆኗን አላቅም። ተቸግራ ደጅ ሆነች መስሎኝ ነበር። አንድ ቀን ከማማን ከታተፌ ነው መጠበቃችሁ ስትለው እሱ ደነገጠ። እስቲ አውጋሽ እስቲ እሱን አጋጣሚ አስታውስልኝ ነበር። ተተቀጥላለች። እኛ እንግዲህ እቺን አመጣንና ቤት አስቀመጥናት። አታቋት ምንም ብዙ ነው ያመጣ ነው ከመንገድ። እና በጣም ልብስ የላትም። ልብስ ሁሉ ተሰጣት በደንብ እንትናለላት። ሄኖክ ልብስም ገዝተው ሰጧት። ተቀመጠ። እዚያ ቤታችን ነበር። ደሞ እዛ መተው ይሄም ሆይ ቁጭ ብለው እዛ ስጀ ተጫወቱ እያሉ እኛ ደህና ዋሉ ብለን ጠዋት እሷን ማድረስ አለብኝ። እሷን አድርሼ ነው እንደገና ወደ ስራ የሚሄደው። እዛ ፋሲካ ለማድረስ ጭኜ ሲሄድ ወጣች። ሁለት ቢላዋ ይዛለች። አዎ ታፋጫለች። እሺ ቴቴ ማታ ጨጓራ ዱሎት ይጠብቃቸዋል። እማማ ላርድ ነበር አለች። ነገረችን እኮ በኋላ በሳቸውን ላቀላጥፋቸው ነበር አለች። ነፍሰ ጡር ናት፣ ደጅ ናት። ከዛ በቃ ሄኖክ አለቀሰ፣ ለመነኝ። እኔ በውስጥ ቤተሰቦቼ እሺ አይሉኝም፣ አንቺ ጋር ትሆናል። አመጣን አዋልደን ምን ብለን ድና አሁን ኒውዮርክ እየኖረች ነው ልጇን ይዛ። ጤናዋም ተመለሰ። እሷንም እንዲሁ አሳከመን። እሷም ጭንቅላቷ እንዴ ይጠይቃል። ማን ነች? እሷማ ዘመዳቸው ነው። ዘመድ ሆነ ባጋጣሚ ልንገራች መራ ቤት የተቆጣጠረ ዘመድ ነች። እሷ ደግሞ ልጅ ናት ገና ወጣት። እህቷ የት ሀገር ነበር ያለችው? ተስፋዬ ሆላንድ ስደውል ዘመዴ ናት። ከዛ እናቷን ሁሉ በስልክ ተዋውቄ ስጋ ዘመዴ መሆኗን ተረድቼ ብዙ ጊዜ አንድሪያ ልጁ ከፍ ብሎ 4 አመት ሲሆነው ይዛ አሁን ኒውዮርክ እየኖረች አሁን ልጁ ማደገ እሷም እየሰራች ነች ኒውዮርክ ዳነች። እነ ቴቴ ቤት እናቱ ተስፋዬ ከበደ ቤት ትንሿ ኢትዮጵያ ማለት ናቸው የሚለው ስያሜም ይሄም ስም የተሰጣችሁ እንግዲህ ሁሉንም በጭንቀት የታመመውንም የተቸገረውንም ሁሉንም እንዳመሉ አርጋችሁ አብራችሁ መኖር ራሱ ትልቅ ጸጋ ነው። እንግዲህ ወደ ሌላው ፕሮግራማችን ደግሞ አሁን እስካሁን ቆየን። ሰውም ትንሽ ዘና ፈታ ማለት አለበት። ደስ ወደሚለው ደግሞ ቆይታችን እንለፍ። ምን ታስቢያለሽ አንዬ? አዎ ፍጽዬ ጥሩ ጊዜ አሳልፈናል። አሁን ደግሞ ከቤተሰቡ ጋር ሰብሰብ ብለን ደግሞ ልዩ የሆነ የበዓል ዝግጅት እናሳልፋለን ማለት ነው። ተከታተሉን አብራችሁ። በድጋሚ መልካም የፋሲካ በዓል። ቦታ እየቀያየር እንደው በቃ ዘና ማለት ነው። ዛሬ እንደው በቀላሉ ከዚህ ቤት አንወጣም። ጨዋታችን ቆይታችን ይቀጥላል። እኔ እውነት መቼም ረጅም ጊዜ ብንቆይ ራሱ እዚህ ቤት ደስ የሚል ጨዋታ እያሳለፍን ነው።
ሆኖም ግን ያው ሌላ ቀሪ ዝግጅቶችም ኋላም ላይ ስለሚኖሩ እንደው ለዛ ነው አጠራጠር የምናደርገው እንጂ እንደው የጋሼና እቴቴ ጋር ያለን ጨዋታ በጣም ደስ የሚል ወግ ነው። እቴቴ ወደ እቴቴ ሬስቶራንት እንለፍና እቴቴ ሬስቶራንት በጣም ብዙ ታሪክ አለው። በተለይ 9 ስትሪት ሲታወስ እቴቴ ሬስቶራንት በደንብ ከሚጠሩ በጣም ስመጥር ከነበሩ የኢትዮጵያን ባህል ከሚያስተዋውቁ ምግብ ቤቶች አንዱ ነበረ። እዛ ላይ ደግሞ ጋሼ ማንችም ትልቅ ታሪክ አላችሁ። እስቲ ያን ጊዜ አስታውሽን። እቴቴ ሬስቶራንት እንዴት ነበር ነው መጀመሪያ ቀን እንደው መጀመሪያ ቀን ያን ቤት ከከፈትሽ በኋላ እንደው ሰው ይመጣል ብለሽ አሰብሽ? ምን ተከሰተ? እስቲ ከመጀመሪያው ቀን እንጀምር። እኔ ያው በበፊት ባለኝ ከሰው ጋር ግንኙነት ሁሉ ጊዜ ለምን የራስሽ ሬስቶራንት አይኖርሽም? በቤት የምትመግቢው በሬስቶራንት ይሁን ልጆችን ቤተሰብ ሁሉም ስለሚለኝ ሰው ይመጣል ብዬ እጠብቄ ነበረ። ከምጠብቀው በላይ መጣው። ታች ነበር የከፈኩት፣ ጠበበ። ላይ ጸጉር ቤት እንዲሆን ሰጥቻቸው ነበር ለባለቤት እህት ልጆች። እነሱን ሌላ ቁልፍ ገዛሁላቸውና ጎኑ ላይ ጨመርኩ ማለት ነው። ከሰው ብዛት የተነሳ አንዳንድ ጊዜም ኢቨንት ካለ ፓርኪንግ አለ። እዛ ፓርኪንግ ጋር እንኳን ጥዬ ምግቡን እዛ በቢፌ ደረጃ አስተናግዳቸው ነበር። እጅግ በጣም ብዙ ነጮች ነው የሚመጡት፣ ኢትዮጵያኖች ይመጣሉ። ፌመስ ነው። ያው በየጊዜው ነው የምሸለመው። ዋሽንግተን ፖስት ይጽፍልኛል በማደርገው ነገር ምን ምግቡ ጣፍቷቸው አላቅም። እኔ ሁሉ ጊዜ መስራት ነው ስራዬ። ከጧት እስከ ማታ እዛው ነው። ባለቤቴ የሚታዘዘኛል። አንዳንድ ጊዜ ከተፉን ቢባል ይከትፋል። ዘልዝሉን ከተባለ ይዘለዝላል። ታዛዣችን ነው። በዚህ አይነት በጣም የታወቀ ሬስቶራንት ነበር። ኮሮና እስከመጣ ድረስ ደክሞ ማያቅ ፋታም አግኝተን አናቅም። ወደ ደንበኞች መጥተው በሚበሉ ጊዜ ገበታው ሳሳ ካለ ከዚያ ስታልፍ ተንደርድራ ወጥ ቤት ውስጥ ትገባና እንጀራ አምጥታ እንጀራ ትጨምርና ወጥም ሌሎቹም እንደሂሳብ ይመስላቸዋል። አይገባቸውም። እሷ ግን እንዲሁ ሞር እንደሰጠች ነበር። ብዙ ጊዜ አሁን ባዶ እንጀራ ከሆነ ባዶ ገበታ ቶሎ ጎረስ ጎረስ ያደረገ ሰው ሳትጨምር ሄዶ ያውቃል። እና ተጨምሮለት ወጡም ተጨምሮለት ከሂሳቡ ውጭ ማለት ነው። እዚያ ቁጭ ብዬ ይቺ ነገር አይነበር ማለት በጣም ደስ ይላል። መለከት ነው። ከቴቴ ሬስቶራንት የምታስታውሱት ስፔሻል የሚባለው ምግብ ምን ነበረ? ምን ትወዳለህ ጋሽ አንተ? ቴቴ ክትፎ። ቴቴ ክትፎ ስፔሻሉ ነበረ። ቴቴ ክትፎ የሚባል ነበር፣ ልዩ የሆነ ነው። ተፈሪ ጥብስ የሚባል አለ። በጣም ህዝቡ የሚወደው ተፈሪ ጥብስን በፍቅር ነው ሁሉም ተፈሪ ጥብስ። ቴቴ ጋር ሳንወጣ አጋጣሚ ሆኖ መድረኩንም እኔ ነበርኩ የመራሁትና እቴቴ ሬስቶራንት ስሙ እንዳይረሳ በሚል እቴቴ ኬተሪንግን ደግሞ እቴቴ ኬተሪንግ የሚለው ስያሜ የቴቴን ብራንድ ይዞ እንዲሰሩበት በስሯ ያሉ ወጣቶችን ቤተዘመድ የሆኑት ደግሞ ይሄ ስም ተሰጥቷቸው እቴቴ ኬተሪንግን እንዲሰሩ ከቴቴ ፍቃድን አግኝተው እየሰሩ ነው የሚገኙትና ይሄም ትልቅ እቴቴ ሌላው ትልቅ ምስጋና የሚገባው ነው። ተረካቢው ትውልድ ተጎበዘ ዘላለም ሀያ ሆና ትኖራለች። ባልፍም ሲሚያል እግዚአብሔር ያውቃል። እቴቴ ሁልጊዜም ቤተክርስቲያን ሳገኝሽ ምልሽ ነገር አለ። ጋሽዬንም ጭምር አንድ ላይ አብሻ ቀሚስ በጣም ነው የሚያምርባችሁ። የሀገር ባህል ልብስ ያቸው ፍስዬ እንዴት ሞገሳቸው ራሱ በጣም ነው ሀገር ባህሎች ወደውና እልሻለሁ። በየሳምንቱ ማየው ማማንድሬ የተለያዩ ቀሚሶች ናቸውና እስኪ ስለ አበሻ ቀሚስ በጣም ስለምትወጂ እንደሆነ ነገር በይ። እኔ እንግዲህ ወዳጅ አለችኝ ከ55 ዓመት በላይ አብረን ያደግን አብረን የኖርን የሴት ማህበርተኛ የነበረች ሰፈሬ አሁንም አሜሪካን ነው የምንኖረው። ሱቅ አላት። አባይነሽ ለገሰ ትባላለች። ላኪ የልብስ መደብር ነው ኢትዮጵያ ያላት። ወደ መነን ትምህርት ቤት ጋር ለኔ ነግራኝ ማታቅ ልኬት ታውቃለች። በየገናው በየፋሲካው በየፍስለታው የተለያዩ አበሻ ቀሚሶች መቁረቢያ አሁን ወይ ሳላስበው ነው የሚመጣው እና ብዙ ነገሮችም መታረግልኝ ከባለቤቴ ጋር አባይነሽ ለገሰ። አሁን ደግሞ እስቲ ወደ ልብሳችንን እንቀይርና እንግዶች እየጠበቁን ነው። ወደ ቀጣይ ዝግጅታችን ተዘጋጅታችኋል? አዎ ቤተሰብ አዝማድ እየጠበቀን ነው። ወደዛ እንሂድና እናንተም ልብሳችሁን ቀይሩና ልጆችም ምንም እየመጡ ነው። በጣም ጥሩ ቀይሬ እመጣለሁ። እናንተም ቀይሩና ምሳሌ እንገናኝ። እሺ እንግዲህ በድጋሚ መልካም የፋሲካ በዓል እንመኛለን። መልካም ቆይታ። እንኳን አደረሰን እንኳን አደረሰን እንኳን አደረሰን
እንኳን አደረሰን የዛሬው በዓል የፋሲካ ቢሆንም የጥንቱን የገጠሪቷን አበባየሆሽ አባባል እናሳያቸዋለን። ዛሬ እንጀምራለን። ሆ ብለን መጣን ሆ ብለን መጣን ሆ ብለን ሄዳሉ ብለን ሆ ብለን መጣን ሆ ብለን መጣን ሆ ብለን መጣን ሆ ብለን ተሰኛሉ ብለን ሆ ብለን መጣን ሆ ብለን ስትለኝ ከርማ ላይ ሄደ ባምሌ ጨለማ በሸማዬ በሸማዬ የኔማ ቴቴ የመሰለችው የኔማ ቴቴ የመሰለችው የሸረሪት ራስ መሰለችው የሸረሪት ራስ መሰለችው ሸማኔ ጠፍቶ ማርያም ሰራችው ሸማኔ ጠፍቶ ማርያም ሰራችው ሸታል ዶሮ ዶሮ ሸታል ዶሮ ዶሮ የቴትዬ ጓሮ ሸታል ጠጅ ጠጅ ሸታል ጠጅ ጠጅ የቴትዬ ደጅ ሸታል ጠጅ ጠጅ ሸታል ጠጅ ጠጅ የቴትዬ ደጅ አሜን መልካም ፋሲካ ያርግላችሁ አሜን ይህንን በዓል የሰላም የጤና ያርግልን አገራችንን ኢትዮጵያን ሰላም ያርግልን አሜን ተባረኩ ብሩክ ሁኑ ልጆች እንኳን ደህና መጣችሁ መልካም ፋሲካ ይሁንላችሁ እንዳከበራችሁን ልጆቻችሁ ያክብሯችሁ ተባረኩ እኔ ደግሞ አንድ የተወለድኩበት ሀገር አበባየሁ የሚለውን ድምጽ ላሰማችሁ ጌታዬ ቤት ካብካቦ ጌታዬ ቤት ካብካቦ እንኳን ውሻቸው ይብላኝ ባቡ እርግብ በሸማዬ ጌታዬ ቤት ስሻ ስሻ አበባ ስሻ 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 ሊበላይ ነበር የባቡሻ እርግብ በሸማዬ አበባ ስሻ በየዱሩ አበባ ስሻ በየዱሩ ባልንጀሮቼ ወልደው ዳሮ እርግብ በሸማዬ እርግብ በሸማዬ እርግብ በሸማዬ እርግብ በሸማዬ እርግብ በሸማዬ ላኝነሽ ባምልጭ ለማ ከብረው ይቆዩን ከብረው በአመት ወንድ ልጅ ወልደው 80 ጥጆች አስረው ከብረው ይቆዩን ከብረው ከብረው ይቆዩን ከብረው በአመት ወንድ ልጅ ወልደው 30 ጥጆች አስረው ከብረው ይቆዩን ከብረው እግዚአብሔር ይባርካችሁ አሜን ይባርካችሁ አሜን አሁን እንግዲህ ምሳችንን እንበላለን Thank you.
1956 ጋሼ በጣም ደብዳቤ ትጽፍ ነበር ብዙ ደብዳቤ ለቴቴ እህት ላየሉ ትሰጣለህ በጦር የተወጋ ልብ ስለትልካለህ የፍቅር ደብዳቤ ትጽፋለህ ግጥም ትጽፋለህ ምንም መልስ አልተገኘም በኋላ ላይ ግን አንድ ቀን መስከረም አንድ ቀን እስቲ እሱን አጫውተ ምንድነው የተፈጠረው መስከረም አንድ ቀን ይሄ ልደታ ሁሉ ጊዜ በአመቱ ይዘፈናል ልደታ አዳራሽ አገር ፍቅር ብሔራዊ ቲያትር እዛ ዩኒቨርሲቲ ልደታ አዳራሽ ስለዚህ በአገር ፍቅር ላይ ይሄዳልኳል ተረጋሽ ምናምን ነው ያባክስ እሺ ተባባልን ይዛት አገር ፍቅር በኋላ እዛ ነጭራ ቀረሽ እየተቆነጠነጡ የሚዘፍኑ ነበሩ ነጭራ ቀረሽ ከዛ ፍሬው ኃይሉ የሚባል ሹሩሩሩሩ ለአንቺ ነገር ታስታውሳለህ ዘፈኑን ሹሩሩ ነገሩ እኔ የሻል ትሹሩሩ ጋንገትም እንዲ ማለትም ጀመረ በሽሩሩ የተጀመረው ፍቅር ከዛ ምን ሆነ ከዛ ፍቅሩ እየቀጠለ ሄደ በቃ መስከረም 6 ቀን ተደሳንና የኔም እናት የሷም ወንድም አይሆንም ባዮች ናቸው በቤት ተከራየንና ቁጭ አለን እናስ ማንንካ ሽሩሩ ዘፈን ባለውለታ ነው እስቲ በልላ እና ሄሎ ግን ታውቁ ነበር ይሄን ታሪክ የኔ ትዝታ ያስታውሰኛል ታይቅርብኝ ይሄ ይቀር በጣም ነው የሚቀሰቅሰኝ በጣም ተወዷል ዘፈኑ በጣም ነው የምወደው እሷን እንትን ያልኩኝ ነው የሚመስለኝ እንደገና እንደፊቴ ያለች እዚህ ሀገር እንኳን ስትመጣ ሹሩሩ ነበር ለብቻዬ ተመልካቾች በ6 ቀን ውስጥ መልስ አግኝቶ በሽሩሩ የተጀመረው ውሳኔ መልስ አግኝቶ በ6 ቀን ውስጥ ትዳር ተመስርቶ 54 አመትን አስቆጥሮ ዛሬ ላይ ደርሰናል እሽሩሩ አሁንም ይቀጥላል እንኳን አደረሰን እንኳን አደረሰን ፕሮግራማችን እንደቀጠለ ነው በድጋሚ እንኳን ለፋሲካ በዓል አደረሳችሁ ለየት ያለ ሰርፕራይዝ ለጋሼና ለቴቴ ያዘጋጅተንላችኋል እስኪ ሲመጡ ምን ይላሉ ሚላውን ደግሞ አብረን እንመልከት እስከ ዛሬ ድረስ እኔ ስገምትሽ አዋቂ ነሽ እንጂ ሕፃን ነሽ አልልሽ ከንፈሯና ፊቷን ምናምን ቀብታ ሕፃን ለሆናለች ስሙኛ ቤቱታ እሽሩሩሩሩ 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 ባሳቤ ላማለኝ በሰማይ ሆነብኝ ነገሩ እኔም ብዬሻለሁ ማሚት እሽሩሩ እሽሩሩሩሩ 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 አቦል ቡና አልጠጣም ሱሲ ሆነብኛል አቦል ቡና አልጠጣም ሱሲ ሆነብኛል አምና በቀረሽ ልጅ ዘንድሮም ያሙኛል የኔ አባውራነት አልታወቀም እኮ እኔ እዚህ ሳቅራራም ይዳለች ምትኮ እባክህ ምትኩ የልጆችን ነገር እንዳታጋጫቸው ከግርግዳው ማገር
ትዝ ትዝ እያለኝ ትዝ ትዝ እያለኝ ብዙ ተጨንቄ ከንቱ ላላገኝሽ አንቺን መናፈቄ ከንቱ ላላገኝሽ አንቺን መናፈቄ ፍቺው አልገባኝም ፍቺው አልገባኝም እያልኩኝ ምንድነው ለካ አንቺን ወድጄ በመናፈቄ ነው ለካ አንቺን ወድጄ በመናፈቄ ነው መከራን ስችለው ማንም ሰው ሳይረዳኝ እሷን መናፈቄ ደህና አድርጎ ጎዳኝ ላላላላላ አቤት 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 ላላላላላላላ የፊትሽ ፈገግታ የፊትሽ ፈገግታ እንደ ጥንቱ መስሎኝ ስፈልግሽ ልውል ናፍቆት አብሰልስሎኝ ስፈልግሽ ልውል ናፍቆት አብሰልስሎኝ ሆኜ ቀረሁ እንጂ ልቤን አስገማች እንደኔ አፈላለግ መች ተገኘሽ አንቺ እንደኔ አፈላለግ መች ተገኘሽ አንቺ መከራን ስችለው ማንም ሰው ሳይረዳኝ እሷን መናፈቄ ደህና አድርጎ ጎዳኝ መከራን ስችለው ዳንዬ ሳይረዳኝ እሷን መናፈቄ ደህና አድርጎ እንኳን አደረሰን እንኳን አደረሰን በመላው ዓለም ለምትገኙ ኢትዮጵያውያን በድጋሚ እንኳን ለፋሲካ በዓል አደረሳችሁ። ለዚህ ቤተሰብ ያዘጋጀነው ለየት ያለ ስጦታ አለ። ፍጽዬ እስኪ አንዳንድ ነገር በይ። ይሄ ቤተሰብ እንግዲህ በየቤታችሁ በመሆኔም ፕሮግራም ለምታዩ በኢትዮጵያ እንዲሁም በመላው ዓለም ለምትገኙ ኢትዮጵያኖች በሙሉ ይሄን ቤተሰብ ለፋሲካ በዓል አርገን ስንመጣ እዚህ ቤተሰብ ውስጥ ስንገኝ ይሄ ቤተሰብ የህይወት ተሞክሮ የወጣበት የወረደበት እንዲሁም ለውጤት ለትልቅ ደረጃ ላይ የደረሰበትን የህይወት ተሞክሮ ምን ይመስላል እኛ እስከዚህ ምን እንማራለን ብለን ነው ወደዚህ ቤተሰብ እንግዲህ አስፈቅደን የመጣ ነው። መግቢያችን ላይ ተናግረናል። ይሄ ቤተሰብ ደግሞ ታሪኩ ወደ ኢትዮጵያ ህዝብ እንዲቀርብ ሲፈቅድልንም ምስጋናችንን አስተላልፈን ነበር። አሁንም በድጋሚ ከልብ ያመሰገንን ይህ ቤተሰብ በህይወት ይያሉ እንደው መመስገን አለባቸው። እኛ ኢትዮጵያኖች ብዙ ጊዜ ካለፍን ከሄድን በኋላ ነው ስለኛ ታሪካችን የሚወራው የሚወደሰው። በህይወት ይያሉ ግን እነዚህን መልካም ሰዎች ማወደስ ማመስገን ደግሞ ሌላውም ትውልድ ነገ ጥሩ ነገር ብሰራ ህይወቴ ተስተካከለ ቢሆን ውጤታማ ቤተሰብ ቢኖረኝ እንዲ ነው መመሰገነው እንዲ ነው መሞገሰው ብሎ ተነሳሽነት እንዲኖረው በማሰብ ነውና ዛሬ ለነዚህ ለተከበሩ እጅግ በጣም ለተወደዱ ከቤተሰቦቻቸው ጀምሮ ትልቅ ዝና ትልቅ ታሪክ ያላቸው ቤተሰብ እነሱን ይመጥናል ብለን ያሰብነውን በሀገራችን ሰዎች ሲከበሩ ሲደነቁ ሲወደሱ ከጦር ሜዳ አሸንፈው ሲመጡ በቤተ ክህነትም ሰዎች ለትልቅ ማዕረግ ሲበቁ የሚደረገው የሀገራችንን ትልቁን የመጨረሻውን ስጦታ ለዚህ ቤተሰብ ይዘን መተናል። ጋሽ ኢሳያስ ከዚህ ቤተሰብ ጋር ትልቅ የህይወት ጉዞ ነበርዎት። በአንድ አጋጣሚ ተገኝቼ ሰምቼ ነበርና ይሄን ስጦታ ይስጡልንና ስለዚህ ቤተሰብ ደግሞ ያሉትን ነገር እንደው ባጭሩ ያጫውቱ። እንግዲህ ይሄ ስጦታ በአንጋፋዋ የካባ ሰሪ ለረጅም ዓመታት በካባ ስራ በኢትዮጵያ ውስጥ ትልቅ አሻራ ካስቀመጡት ከዲዛይነር አቦነሽ ካባ ሰሪ ተሰርቶ በእጅ ተጠልፎ ለዚህ ቤተሰብ ይመጥናል ተብሎ በስማቸው የተዘጋጀ ነው። ይሄኛው አቶ ተስፋዬ ከበደ ይላል፣ ያኛው ደግሞ ወይዘሮ ተዋልተ ንጉስ ሸነገለኝ የሚለው በጣም ነው የማመሰግናችሁ።
ባጭሩ ሁለት ነገር ነው እነሱም ዛሬ እዚህ እንደደርሱ ያደረጋቸው ለዚህ ክብር ያበቃቸው። እነዚህን የመሳሰሉ ጥሩ ጥሩ ልጆች እግዚአብሔር እንዲሰጣቸው ያደረጋቸው ሁለት ነገር ነው። አንዱ በጣም የዋህ ናቸው። የእግዚአብሔር ልዩ ልዩ ጸጋ ይሰጠናል ለእያንዳንዳችን። ለእነሱ የሰጠው ጸጋ የዋህነት ነው። ሁለተኛ እግዚአብሔር የሰጣቸው ጸጋ ታታሪዎች ናቸው፣ ሰራተኞች ናቸው፣ እንቅልፍ የላቸው። እግዚአብሔር ረድቷቸው ደግሞ ልጆቻቸውን በዚሁ ባርኮላቸዋል እና ይኸው ነው የምለው። ሌሎቻችንም የዋህ ከሆንን ጠንካራ ሰራተኞች ከሆንን እግዚአብሔር እንደነሱ ያደርገናል። ይኸው ነው የምለው። እግዚአብሔር እድሜና ጸጋ ይስጣቸው። አሜን። የሕይወቴ ሕይወት አንቺ በመሆንሽ አንቺ በመሆንሽ እባክሽ ፍቅሬ ሆይ አልጥፋ ከፊትሽ አልጥፋ ከፊትሽ ምንም ባይታይም መልኬ ላይ ባይሰር ያንቺ ፍቅር ገብቶ ልቤ ውስጥ ይጨሰር እኔ እስክሞት ድረስ ከቶ እንዳንለያይ የሕይወቴ ሕይወት ውዴ ፍቅሬ ቆይ እምባዬ ጉንጬ ላይ ቢፈስ መልካም ነበር ቢፈስ መልካም ነበር ሊጎዳኝ ልቤ ውስጥ ገብቶ ከሚቀበር ገብቶ ከሚቀበር በዓለም ተጎድቼ ልኖር መስሎኝ ነበር ግን አንቺን አገኘ ያጋጣሚ ነገር እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን። ጋሼ የእቴቴ ወንድም ናቸው። እቴቴ ቅድም ታሪኩ ላይ ጫውታናለች። ከሀገር ቤት ወደ አዲስ አበባ ስትመጣ የተቀበሏት ነበሩ። ጋሼ ብዙ ጊዜ ፍቅር ጥያቄ ሲጠይቁም በጭራሽ አይቻልም ትምህርቷን ትማር የታባቷ የምን ፍቅር ነው እያሉ እቴቴን ሲገርፉ ሲቀጡ የነበሩት ጋሼ ናቸው። ቅድም ጠይቂያቸው ነበር እኔ በትምህርቷ ትልቆና ዶክተር እንድትሆን ፓይለት እንድትሆን ሌላ ስራ እንዲኖራት ነበር የምፈልገው። እሷ ግን ፍቅር ፍቅር ብላ ከቤት ስትወጣ በጣም ከፍቶኝ ነበር ብሏል። እንደው ጋሼ ወደ ኋላ ወደ 56 ዓመት ወደ ኋላ እንመለስ። ያን ጊዜ እንደው ይሄ ነገር ሲመጣ ልትከራዩ የዳችሁበት ሰፈር ጎረቤት ሆነው ጋሼ ይሄ ፍቅር ጥያቄ መጥቶ ያቺ ትንሿ ተዋሌ ወደ ፍቅር ህይወት ስትገባ ምንድን ነበር የተሰማው? በጣም ተዋግቻለሁ። እኔ ትምህርት ቤት ከገባሁ ጀምሮ ከአንደኛ በታች በስራም ቢሆን እዚህም መጥቼ እንኳን ከፈረኞች ጋር ከአንደኛ በታች አልወጣም። ጥሩ ጭንቅላት ነበረኝ። በዛ ሄጄ ሳይንቲስት መሆን ሲገባኝ ወገኖችን ትንሽ ትንሽ ከፍ ማድረግ አለብኝ በሚል እሷ ደግሞ በጣም ብልህ ስለነበረች ከዛ ምኞቶቼ ብዙ አይነ ስውሩ ምኑን ካወጣሁት መጀመሪያ እሷን ነው። እሷን ሊድሯት እዛ ሊያስቀሯት ሊያኮላሹብኝ ስለነበረ መቀበል አይደለም ሄጄ በጦርነት ነው ከናቴ ተሻርኬ እንዴት አድርጌ በገደል ይዣት እንዳመለጥኩ እኔ ማውቀው። አምጥቼ አዲስ አበባ አስገባው ከኔ ጋር ከዛ ምህል እየተጫነልን ምን ይያል ሁለታችንም ተማሪዎች እኔ ኮመርሻል ስኩል እሷ ደግሞ ታች ገና እየተፍጨረጨርን ብዙ ትዝታዎች አሉበት ህይወት ነው ያሳለፍነው። ጎበዝ ናት፣ ታታሪ ናት። ፊቱንም ቀደም ትላለች። በጣም እዚች ልጅ አንጎል እንዴት ነው ለየት ያለ ቦታ ቢያስገቧት ጥሩ ነበር፣ ግን ምን አቅም አለ ያልኩ ነበር በርግጥ። ስለዚህ እህቴ ጎበዝ ናት። አንድ ሰው የዘራው ሲያፈራለት
የወለዱት ልክ መልክ ሲደርስ ኩራት ነው ራሱ እንደሆነ ነው የሚቆጥረው እና እግዚአብሔር አሁንም ይጨምርላቸው። ቴትዬና ጋሽዬን እድሜና ጤና ይስጥልኝ ነው የምለው። በጣም ሰው ሰብሳቢ ናቸው። ደግ ስለሆኑ እግዚአብሔር የእጃቸውን በመንገዳቸው በሙሉ ያገኙ እንዲሄዱ ደስ ብሏቸው እንዲኖሩ እመኝላቸዋለሁኝ። በጣም ደስ ይላል። በስተመጨረሻ ለእናትና አባትህ ምን ማስተላለፍ ትፈልጋለህ? ለእናትና ለአባቴ እውነት በጣም ነው የማመሰግናችሁ ላረጋችሁልን ነገር። እኛን ፍቅር ሰጣችሁ፣ ሰዓት ሰጣችሁ፣ እኛን እዚህ ስላደረሳችሁ በጣም ነው የማመሰግነው። እናንተን እንግዲህ የቀጠለ ፍቅር ይስጣችሁ፣ እድሜያችሁን እጥፍ በጥፍ ያርግላችሁ። እንደዚህ የሰው ፍቅር እንዳላችሁ ሰውና ፍቅር ከዙሪያችሁ አትጡ። ዘላለም ብትኖሩልኝ ደስ ይለኛል እናትና አባቴ። ያው እሱን ነው የምመኝላችሁ ለእናትና አባቴ። 54ኛ ዓመታችሁን ያው በ50 ዓመት ብንይዘው 54ኛ ፕሮግራማችሁን እስከሚያደርሰን በሰላም በፍቅር ቤተሰብ ሁሉ ባለበት ለዛ ያደርሰን። እወዳችኋለሁ። በሰላም ያደርሰን። እንኳን አደረሰ በድጋሚ እንኳን አብሮ አደረሰሽ ላንቺም እና ለመላው ኢትዮጵያ ኦርቶዶክስ አማኝ መልካም ፋሲካ። ቴቲ ያተሞች እነሱ እንዳለው ተባላሽ እንኳን እንደሌለው ሰው አይቴ ወድሻለሁ እንኳን አደረሰሽ። አባዬ ወድሃለሁ እንኳን አደረሰ። ቴቲ በጣም ጥሩ ያት ነሽ ለኔ። ሁሌ የእሷ ምግብ ስበላ በጣም ነው የሚጣፍጠኝ። ምን ምግብ ይጣፍጥሻል? ክትፎ በጣም ነው የሚጣፍጠኝ። ሽሮም በጣም ነው የሚጣፍጠኝ። ቴቴ ወድሻለሁ እንኳን አደረሰሽ። አባዬ ወድሃለሁ እንኳን አደረሰ። መቼም ኃይለኛ ነች እሺ ማትላችሁ እንዴት ነሽ አንባባልም ሆይ ሰው ታባቱ ገዳይ ይታረቅ ሆይ እሺ ዝም በሉ ይደመጥ ነገሬ እሷ ሳጠላኝም ትናንት ወዳይ ዛሬ እኔ ልጆች አሉኝ ልጆችም አላሻ ኖልየን ለሰው ፊት ያሬድን ለፋይናንስ ይልየን ለኩራት አልየን ለጋሻ እንዴት ነሽ ማርዬ አንቺ ተቀበይ አምባሰል ለገደል ታሻሽ ሞትቷል አምባሰል ለገደል ታሻሽ ሞትቷል አሁን ፈረስያል ሰው ታደሰል لمولدك ملكام يا مخايا لمولدك ملكام يا مخايا عند أول بلامي عند عيكروت عند أول بلامي عند عيكروت እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን።
ተመልካቾቻችን ልዩ የፋሲካ በዓል ዝግጅታችን ይሄን ይመስል ነበር። እጅግ በጣም ደስ የሚል ቆይታ አሳልፈናል። ፍጽዬ ምን ቀረን? ምንም አልቀረንም። ከሀገረ አሜሪካ ከዋሽንግተን ዲሲ ሲቀርብ የነበረው ልዩ የፋሲካ በዓል ዝግጅታችን እንግዲህ ይሄን ይመስል ነበር። ከዚህ ቤተሰብ ጋር ያለን ቆይታ እንግዲህ ቃል ገብተውልናል አያበቃም። ከጥቂት ወራት በኋላ ደግሞ 54ኛ ዓመት የጋብቻ በዓላቸውን ያከብራሉ። ዛሬ ጥቂት ቤተሰብ ነው እንግዲህ የተገኘው ለኛ ፕሮግራም ብቻ ተብሎ ነው የመጡት። ሰፊ ቤተሰብ ያለው ነው። ትልቅ ልምድን ትልቅ ተሞክሮን በደንብ የሚያካፍሉ ቤተሰቦች ናቸውና በቀጣይ እንግዲህ ለ54ኛ ዓመታቸው ደግሞ ተገኝተን ከዚህ ቤተሰብ ጋር ቆንጆ ጊዜ እንደምናሳልፍ እርግጠኞች ነን። ቃል ተገብቶልናል። በመላው ዓለም ለምትገኙ እንዲሁም በሀገር ቤት ለምትገኙ ኢትዮጵያኖች በሙሉ በድጋሚ መልካም የፋሲካ በዓል እንመኛለን። ሀገራችንን ይባርክልን። ያመት ሰው ይበላል። አይናማ የማናሸናማ አይናማ መራኛ ተወልዳ አይናማ ያደገች ደብረ ብር አይናማ ልቤን ወስዳው ቀረች አይናማ ጠፍሮ በገልግል ወላ ዙሪያው ወደል በሩ በዘበኛ ታዲያ መቼ ይሆን የኛው መገናኛ እጇን ብጨብጠው እጄን አወዛው እንደ መቀነቷ ዙሬ ዙሬ እዚያው አቤት አማን ነራማን ራማን ነራማን ራማን አጭሱላት ወይራም ከብሬና ወገሬ ትመጣ እንደው ድንገት የኔ ሁሉ አገሬ አላሰራም አለች አላዞረጉር ከመኑ እየገባች ከመርገጫው ስር ሳይበሏቻችን ሰው እናትምጣ በስራ ፍቅር ትዝታ እንጂ አይሆንም እንጀራ ታምሜ ተኝቼ ከገለባ ቤት ጠየቀች ፍቅሬ በኩለ ሌሊት መዳኑ እንደኛለው አገግም ያለሁኝ ያገረሽብኛል እሷን ካላየሁኝ ራማን ራማን